የሰሞኑን በየነ መረብ ንቅናቄ እንዴት አዩት? አደረገለ እርሶ ቢመረጡ ለኮልፌ ቀራኒዮ ለምርጫ 24 ክልል ህዝብ ምንድነው የያዙለት ተስፋ? ትዳር ሳይዝ ልጅ ሳያሳድግ ሚስት ሳያስተዳድር ሚስት አግብቶ እየፈታ 130 ሚሊዮን ህዝብ ይመራለሁ 60 አገሮችን አማክራለሁ። አይሰራም። ውጡ ከዚህ ሜዳ። ትግራይ ውስጥ የቀረ ወጣት የለም። መቼ 19 12 ከዛሬ 106 ዓመት በፊት ትግራይ ውስጥ የቀረ ወጣት የለም። ልክ ንግስቲቱ እንደጠፈችበት የልብ መንጋ በዓለም አራቱም ማዕዘናት ተበትኗል። ጠቅላይ ሚኒስትሩን የሚጠሉ ሰዎች በፍጹም ውበት፣ እውነት፣ ዕውቀት የሌላቸው ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ልዩ ዝግጅት ነው የምናቀርብላችሁ። ልዩ ዝግጅታችን ደግሞ በሀቅና ሳቅ ሚዲያ እንዲሁም የመላው ኢትዮጵያውያኖች ቤተሰብ የሆኑትን ታዋቂውን እንግዲህ የህግ ጠበቃ ብቻ አይደሉም፣ ደራሲ መምህር ናቸው። በመምህርነት እንግዲህ በአካባቢያቸው ድሮ እንግዲህ መምህር ሲኮን ከአካባቢው አልፎ የሌሎች ማህበረሰቦችን በማንቃትና በማስተማር በተለይ እንግዲህ በአለፈው ስርዓት በደርግ ስርዓት ማለት ነው ትምህርት ለሁሉም በሚለው ይታወቃል ያ ስርዓት እና እንግዲህ ጋሽ ወንድሙ ኢብሳ ናቸው የዛሬ እንግዳችን። ጋሽ ወንድሙ ኢብሳ በነገራችን ላይ ታዋቂ የህግ ጠበቃና አማካሪ ናቸው። በዚህ በህግ ጠበቃና አማካሪነት ወያኔ ኢህአዴግ በርካታ የኢትዮጵያን ወጣቶች በተለይ በፖለቲካ ንቃተ ህሊና ያላቸውን የከተማውን ልጅ አደገኛ ቦዘኔ እያለች በምታስርበት ሰዓት እንዲሁም ደግሞ እኛ የክፍለ ሀገር ልጆችን ደግሞ ከሰሜን ከመጣን የአርበኞች ግንቦት ሰባት ከትግራይ ከሆነ የደሚት እንዲሁም ደግሞ የኦሮሞ ልጆችን ጠባብ ብሔርተኛ ኦነግ በማለት በርካቶች በጅምላ የታፈስን ያለ ምክንያት የህሊና እስረኛ ሆነን ዘብጥ የምንወርድበት ጊዜ ነበር። ያን ጊዜ ታዲያ ሰው በጠፋበት ጊዜ ሰው ሆነው የተገኙት ጋሽ ወንድሙ ኢብሳ ናቸው። ጋሽ ወንድሙ ኢብሳ ዘር፣ ብሔር፣ ሃይማኖት፣ ቀለም ምን ሳይለዩ ለ600 በላይ ደንበኞቻቸው በህግ ቋንቋ ደንበኛ ማለት ጥብቅና የምትቆምለት ሰው ማለት ነው። ለነዚህ ኢትዮጵያውያኖች እንግዲህ አማራ፣ ኦሮሞ አልላችሁም በዘመኑ ቋንቋ ለመላው ኢትዮጵያውያኖች ብያችኋለሁ። ለሁሉም ዘር፣ ቀለም፣ ሃይማኖት ሳይለዩ ለሁሉም ኢትዮጵያውያኖች ጥብቅና ቆመው ወያኔ በሐሰት ከከሰሳቻቸው ሽብርተኝነት፣ አሸባሪ ወንጀል ተጠርጥራቸዋል በሚል አካላቸውን ነፃ ለማውጣት ያለ ክፍያ በገንዘብ ቢተመን በሚሊዮን ብር ነው። ነገር ግን እሳቸው ለህሊናቸው እንዲሁም ደግሞ ያን ስርዓት በመቃወምና ባለመደገፋቸው ሌሎች ወጣቶችን የፖለቲካ እስረኛ ሰለባ እንዳይሆኑ እኔ መታገል ነው የምለው እና በዛ ሁኔታ ያለፉ ጠንካራ የቁርጥ ቀን ልጅ ኢትዮጵያዊ ናቸው። ለዚህም ክብራቸው እስረኞች በተለይ የለውጡ መንግስት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ መለቀቃችን ይታወቃል። ሁላችንም እንግዲህ የምህረት አዋጁ ተጠቃሚ ነን። በርካቶች አሁን በጫካ መንቡርንቡር የሚሉትም የዛ ይቅርታ ተጠቃሚዎች ነን ሁላችንም። የምህረት አዋጁ እንግዲህ እነዚህ ውለታቸውን ያልበሉ ድንቅ ኢትዮጵያኖች የስጦታ ፈረስ ጥርሷ አይታይም እንደሚሉት ለኚህ ጀግና ኢትዮጵያዊ መኪና ሸልሟቸዋል። እኚህ ጀግና አይበገሬ ማንም ሳይጠራቸው ለህዝብ ጠበቃ ጥብቅና የሚቆሙ ኩሩ ኢትዮጵያዊ በአሁኑ ሰዓት በአዲስ አበባ ከተማ በኮልፌ ቀራኒዮ ምርጫ ጣቢያ ምርጫ ክልል 24 ተወዳዳሪ የግል ተወዳዳሪ ሆነው ቀርበዋል። የግል ተወዳዳሪያችን መምህር፣ ጠበቃ፣ ደራሲ ጋሽ ወንድሙ ኢብሳ ናቸው። ጋሽ ወንድሙ ኢብሳ እንኳን ወደ ሀቅና ሳቅ ሚዲያ በሰላም መጡ ስቱዲዮ ላለሁ። ቴዲዬ አንተና ሀቅና ሳቅ ነው የሀቅና ሳቅ ቤተሰብንም በጣም አመሰግናለሁ። ለሰጠኝ እድል ደግሞ ከምን ጊዜ የተሻለ ምስጋና አቀርብልሃለሁ። እንደውም እርስዎ ነዎት የሚመሰገኑት፣ ምክንያቱም ባለብዙ ሙያ ነዎት፣ ባለብዙ ታሪክ ነዎት። በዚህ ልክ ከእርስዎ ጋር መቀመጥ በራሱ ለእኔ ክብር እና ኩራት ነው። አንድ አገሩን የሚወድ ወጣት ከትልቅ ሰው ጋር ሲቀመጥ ለእኔ ትልቅ ኩራቴ ስለሆነ እውነቴን ነው። በመላ ኢትዮጵያ ህዝብ ስም ላደረጉት ውለታ አሁንም በህዝብ ስም ነው። እናመሰግናለን።
እናከብረውታለን፣ እንወደውታለን። ኢትዮጵያ ታመሰግነውታለች። ምክንያቱም ሰው በሌለበት ጊዜ ሰው ሆነው የተገኙት እርስዎ ስለሆኑ በዚህ ሊኮሩ ይገባል። እኛ ብቻ አይደለንም፣ ትውልድ ይኮራበታልና ጋሽ ወንድሙ እንኳን በሰላም በድጋሚ መጡ። ባልኮራም ያኔ ጊዜ ከ2006 2010 ከምር ነው ሙሉኒ አሁን 50 ዓመት ሊሞላ ነው ከባለቤቴ ጋር እሷ ጭምር ፈታለሁ ነው አለች። እብዱ ወንድሙ ነው የተባልኩት። ምክንያቱም ከየት መምጣ ከየት በዛን ጊዜ ለአንድ በሽብር ለተጠረጠረ ሰው ምንም ሳይሰራ ወጣቶች ናቸው ደግሞ እድሜ ከ30 ከዩኒቨርሲቲ እና መቶ አለቃ አትነግረኝም እንዲያውን ወደ ሰላም የመጡት የአማራው ካፒቴን መስረሻ እንደዚህ አይነቶቹ 77 የአማራ ልጆች በአማራነት 77 የክሱ ርዕስ የትግራይ ያው ያዳህን እና እነዚህም በሙሉ ያነስን በቃ ወስኜ 50 ዓመት ተሻግራለሁ። ያኔ እነዚህ ልጆች ጋር መሞት በሃይማኖት እምነት መነሻ የእስላም ነው ቤተሰቤ ክርስትና ለሃይማኖት ያመንከው ነገር ስትሞት ትጸድቃለህ የሚል ስለሆነ ከነሱ ጋር ለመሞት ነው። ባለቤቴ አንድ ጊዜ ቤተሰቦችን ሰብስቤ አሁን ላርጅ ፋሚሊ አለ 19 ልጆች አሉ። እዚህ አዲስ አበባ ጋብቻዬ ከጉራጌ ከአማራ ከትግሬ ቅልቅል ነውና የሁሉ ተሰብስቦ አቁማለሁ። አንደኛ ገንዘብ አታገኝም አንተ ብትታሰር እኔ ምን ልብላ? ልጆቹ በሙሉ ስራ ይዘው እኔ ምን ልብላ? ሁለተኛ ምን ትሞታለህ? ማን ቱር ብሎ ያያል። ከባድ ነበር። እኔ ምንድነው ጧት ባለቤቴን ግንባር ስሜ አልገባም ብዬ ነው። እነዚህ ጉደኛ ህዋቶች ደግሞ ከኋላዬ ነው መጣንልኝ ይሉኛል። ከኋላ የሚከተሉ ውሻ ብቻ ነው ከፊት ለፊቴ ነው እላለሁ። ቆርጬ ነው የሞተች አህያ ጅብ አትፈራም እንደሚባል ማለት ነው። ያኔ ጭንቅ ነበር 6 ዓመት 60 ዓመት ያምን አይደል በየቀኑ ሞትን እየጠበቅ በየቀኑ እስርን እየጠበቅ። አሁን ግን የሚገርመኝ ነገር ቢኖር ከወያኔ ዲኤክስ መኪና ወርጄ 100 ሜትር ሲሄድ 20 ሰው በላይ ተንክ ይለኛል። ለዚህ ላይ ማልናገር ከፍ ያለ አክብሮት ኢቭን ትራፊኮች ሲያዩኝ ዲ ብሎ ውለታዬ ከባድ ነው ይለፍልኛል። በጣም የሚገርም። ስለዚህ አልኩራራም፣ ግን በሰራው ስራ እንኳን ኖርኩ እንጂ ቢሞትም ደስተኛ ነኝ። መኩራት ሳይሆን ደስተኛ ነኝ በጣም። እንደው እስኪ አሁን እንግዲህ ለሰባተኛው የሀገር አቀፍ ምርጫ የፊታችን ግንቦት ይደረጋል። በዚህ ምርጫ ደግሞ እርስዎ የግል ተወዳዳሪ ሆነዋል። እንደው የግል ተወዳዳሪነትና የፓርቲ ፖለቲካ ተወዳዳሪ ከዛ በፊት ግን አድማጭ ተመልካቾቻችን የሶስተኛው የሀገር አቀፍ ምርጫ በኦፌኮ መሰለኝ ኦሮሞ ብሔራዊ ኮንግሬስ ይባል ነበር። በኦፌኮ የፓርላማ አባል ሆነው አሸንፈው 5 ዓመት ቆይተዋል። አሁን እንግዲህ ደግሞ ከፓርቲ ፖለቲካ ወጥተው ቆይተው በግል መጥተዋል። የፓርቲ ፖለቲካና ለምን ከፓርቲ ፖለቲካ ወጡ? ለምንስ የግል መረጡ? እስኪ ፋንዳሜንታል ይሉታል ፈረንጆቹ። አንድ በጣም አሪፍ ጥያቄ። እሺ የሚፈልገውና የሚጠብቀው ነው የጠየቀኝ። እኔ የ60ዎቹ እድሜ በወጣትነት ገጠሮኜ በኃይለ ሥላሴ ጊዜ መታሰርም ቄጥ ነው። የኃይለ ሥላሴ ዘመን ወታደሮች ከጉልበት በላይ አይመጡም። ከፍ ብል ቄጥ ነው። እሷንም የቀመስኩ ነኝ። ከ60ዎቹ ነኝ። በነበረው የያፓ ማይሶን፣ ኢጫት፣ ማለሪን፣ ወዝሊግ እንደዚህ 6-5 ፓርቲዎች ያፓ አልተመቸኝም። ልክ እንደ አሁንም አልወድም ያፓን እንትን ነው። ያፓዎች የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ነው አይደለም። አብዮታዊነት ዲሞክራሲያዊነት አይደለም። አንድ አሜሪካዊ ፕሮፌሰር ዲሞክራሲ ኢዝ ኢቮሉሽን ይላል። ኢት ኢዝ ኖት ሪቮሉሽን ይላል። ጉድ ገቨርናንስ ኢዝ ኢቮሉሽን ኖት ሪቮሉሽን ይላል። ሮም በአንድ ጀንበር አልተገነበችም ይላል። አሜሪካ በአንድ እና ሁሉ ነገር ያን ጊዜ ኢህአፓዎች ጊዜያዊ መንግስት በአስቸኳይ ነው። ጊዜያዊ መንግስት በአስቸኳይ ነው። ማይሶን የሚባል ሌላ ኃይለኛ ተቃራኒ ደግሞ ረገብ ያደርጋል ወደ እንትን ይጠቅ ያኔ ጠላ ነበር። ልክ አሁንም ኢህአፓዎች ምንድናቸው? ሪቮሉሽን ነው የሚፈልጉት። ሪቮሉሽን ዲሞክራሲን አያመጣም። ምክንያቱም ዲሞክራሲ መበጥበጥ ነው። በዓለም ላይ ዲሞክራሲ የገባባቸው አገሮች በሙሉ የከሰሩ ናቸው። ኢቮሉሽን አሜሪካ 240 ዓመት ሙሉ ኢቮሉሽን ላይ ናት። we are again back great አሜሪካ ማለት ይገደባናል። በሂደት ነው እንት አዝጋሚ ነው እንጂ ቅስበታዊ ባንዴ አይሆንም። አሁን ምንድነው ፓርቲዎች ውስጥ ከወዝ ሊግ 68
ዶክተር ሰናይ ልክ የሚባል ዶክተር ናቸው። አውቃቸዋለሁ። እኔ በደርግ ጊዜ አገም ከቀቀም ነኝ። ደርግን እንዳትጋፈጥ ጓደኞቼ ረግፈዋል። ኢህአፓዎች አይ እንደው ቆይ እስኪ እዚች ላይ ሹመኛ ነበሩ አሉ የደርግ አይቴዲ ሚስጥሩን ከየት ነው የምታገኘው? 1978 የካቲት ጀምሮ አይ ደርግን ያልጨከኑበት ስለተሾሙ እንደሆነ አይደለም። 60 መምህርነት የተቀጠርኩት መጀመሪያ ህዝብ ማምር ነበርኩ። በመንግስት የተቀጠርኩት ሐምሌ 1 ቀን 74 ዓመተ ምህረት ነው። ሐምሌ 1 ቀን 73 ተቀጠርኩ። 4 ዓመት ስሬ ወረዳ አርሲ ውስጥ አገለገልኩና 78 መስከረም ወደ ወረዳ የተወለድኩበት ወረዳ ተመለስኩ። እሺ ወደ ተወለድኩበት እዛ ነው የተማርኩት። እድገት በህብረት ዘመቻ ዘምቷል? አልዘመትኩም፣ አልደረስኩም። መጀመር ነው ቀድመው አልደረስኩም፣ እዛ አልደረስኩም። እድገት በህብረቶችን ተቀብለን ከነሱ ጋር ያበድን ነው። እግዚአብሔርን አሳዩ ስሉን እግዚአብሔር የለማል እግዚአብሔርን አሳዩን አሉ። እድገት በህብረቶች እኮ መጡና ከኪቱታ ለብሶ እግዚአብሔር የለም አሉ። አለ አምጡ አሉ። ምን እንጨብጥ ምን እናሳይ? የተጣላ ትውልድ እኮ ነው። ምገርም 67 ከእግዚአብሔር ተፋተን የለም ብለን 87 ነው አንብቤ መርጬ ወደ ሃይማኖት ተመለስኩ። ድፍን 20 ዓመት 67 ዓመት ወራት ደግሞ እኔ 20 ዓመቴ ነው። 47 ነው የተወለድኩት። 67 20 ዓመት ነው። ለ20 ዓመት ቤተሰቦችን ተከትዬ ዋው ኩበር ብዬ ሰግድ ነበር። ሰላም ነኝ፣ ኃይለኛ ይሰላም ሁሴን ነው የትምህርት ቤት ስሜ። አፌን ፈተውት ከኦሮምኛ ቀጥሎ በአረበኛ ነው። አሊ ባአታ አሳ አላፋዘር ወደዚህ ለወጠኝና ከ67 እስከ 87 ምን ኮሙኒስቶን አብዮተኛው አብዮትን ጠላው። አሰላ ከተማ ያፖችን ሆነ የሚጠላ ቦንጂ ቡሰታ የሚባል የኔ ጓደኛ አማቾችም ያፓዎችን በምክንያት ነው የምትጠሩት ወይስ ብሎ ነው? አዎ ያ ልባር ይሄ ቦንጂ አማችም ነው። ምን መሰለ ለጋ ልጅ ነው 25 26 ዓመት ደግሞ ትንሽ ሀብታም ቤተሰብ ነው። አብዮተኛ ነው። አብዮተኝነት ማለት እኮ ማበድ ነው እንጂ ከድሃ ብቻ አይደለም። እነ ካርል ማርክስ ምናምን እኮ ቤተሰባቸው እንትን ነውና ቦንጂ ማርክስ እኮ ተሰዶ እብድ ነው ተብሎ እኮ ነው የሞተው እኮ ተረቦት አብዮት አሳብዳና አብዮት መጨረሻ እብዶች እኮ ናቸው። ከፎቅ ላይ ፈጠፈጡ የለም እንዴ ደበሳ ተስፋዬ ደበሳ ዶክተር ተስፋዬ ደበሳ ያው ለራስ አይሆንም ለምን ቦንጂ ቡሰታ ከተማ አሰላሽ ሆኖ ተወዳጅ ልጅ ነው። በጣም ተወዳጅ ልጅ እኛ ሁሉ ሻምና ምን ይለናል? እኛ ተማሪ ነን። እሱ ጨርሶ እንትን ብሏል። ወደ በሩ ሲገባ በሩ ላይ ገደሉት። ምንም ነገር ጠብ የላቸውም። ኢህአፓዎች ናቸው። አሰላ ውስጥ ብቻ ከ100 በላይ ልጆች ገለዋል። በሙሉ አውቃለሁ። እኛ አሰላ ከተማ ቀበሌ 06 የወጣቶች ምክትል ሊቀመንበር ነኝና ምን ልነግርህ ነው እዚህ ፓርቲ ውስጥ በቆየውበት ጊዜ ወዝሊግ ውስጥ በቆየውበት ጊዜ ይሄ አሁን ኢህአዴግ አጋሪና ዋናዎቹ ይላል አይደል? በወዝሊግ ውስጥ አጋሮችና ታማኞች ነበር። በወዝሊግ ውስጥ እርሶ መደብ ምን ነበር? አጋር ነኝ። መሃል ሰፋሪ ማለት አቋዳር እንድረስልዛ በወዝሊግም አጋሮኛ ወዝሊግ ጠፋ። አብዮታዊ ሰነድ ባላን እንደይሳል ወደ መቼ ዳግም ወደዚህ ወዝሊግ የዶክተር ሰናይ ልክ ግን ዞሮ ኮሙኒስት እኮ ነው ማለት አብዮታዊ ነው። ሁሉም አብዮተኞች ናቸው። ለወንበር ነው የሚፋጁት። አይገባኝም። ያኔ ማበር ነው። አሁን ወጣቶች በስምና በሰው ተከትሎ አሁን ፋኖም ብሎ ሸኔም ብሎ ህወሓትም ብሎ የሚያብዱ ወጣቶች እኔ ያለፍኩበት መይሶንስ አሁን አልሆንኩም። መይሶንን አልሆንኩም። እኔ አሁን አብደላ ከዲርና ነዲ ገመዳ የሚባል የኦነጉ ሰው ነዲ ገመዳና እኔ አብደላ ከዲር አንድ ቤት አንድ ትምህርት ቤት ነን። ነዲ ገመዳና አብደላ ከኛ ሃይ ስኩል ገብተዋል። ትንሽ እንግሊዘኛ ይችላሉ ምናምን ነገር መጥና ሊመለምሉ ሻይ ፉርኖ አንድ ሶማሌ ያለ አብዲ የሚባል ገዝቶልን አብደላ ወደ ኢያፓ ነዲ ወደ ኦነግ ሊመለምሉን ሞከሩ። በብቃታቸው ሁሉንም እንወስዳለን ብለው ተማክረው ነው የመጡት። የኔ ግሩፕ እኔ በትምህርት ከ1 እስከ 8 ጥሩ ክራዲነት ስለነበረኝ ቡድኑን አስጠናለሁ። ቡድኑ ለማማጠኛል አለቃቸው ነኝ። እኛን ቡድኑን ነው የጠሩት። ከትምህርት ቤቱም መርጦ ቶሎ ብዬ እጅ አወጣውና ኢያፓ ሰው ትገላላችሁ፣ ትቸኩላላችሁ፣ እናንተን አልደግፍም። ኦነግ ደግሞ የሚባል ነገር አይሰራም። እኔ ኢብሳ ገንዶ አባቴ ኦነግ የሚባል ነገር መጨናቱ ለማን ይደግፋል? ኢብሳ ኦነግን ግን ኦሮሞ ቅኝ ግዛት የሚለውን ጥያቄ እንዴት ታላላችሁ? ነዲ ገመዳ ሊመታኝ ተንጠራራ። ከኔ ስር ያሉት እኔም ማስጠናቸው በሙሉ እኔም መንገድ ተከተሉ፣ ተፋታ። ስለዚህ ወዝሊግ ሆንኩኝ። ወዝሊግ ከጠፋ በኋላ ወደ
ወረዳዬ ልምጣልህና ዳግም ወደ ከባዶ እግሪ እስከምትታወቅ ዝዋይ ዱጉዳ ወረዳ ሲመጣ የወረዳ 78 ዓመተ ምህረት የወረዳ ካንቲባ የሚባል ምርጫ ነበረ። ተመረጥኩ 78 የካቲት 1983 እጄ እንዲህ በካቴና ታስሮ ደርግ ማዕከላዊ እስከሚከታኝ ድረስ ሊቀመንበር ነኝ። መቼ ነው ደርግ ያሰሩት? 83 ጥቅምት 10 ቀን ሊጠፋ ጥቂት ቀን ሲቀር ማለት በምን ቆይ ልነግርህ ነው። ምንድነው የኔ እንትን ደርግን እንዳትከልታት ደርግ እሳት ነው፣ እንዳትጋፈጥ ይፋጃል። ስለዚህ እኔ መሀል ሰፋሪ ነኝ። በወረዳዬ የታወቅኩ ነኝ፣ ታጋይ ነኝ ምናምን ነገር እንደዚህ ነውና ታሳቢ አድርጎኝ 7 ዓመት ነው 8 ዓመት በካንቲባነት አገለገልኩ። ወሬ አወራለሁ፣ አገለግላቸዋለሁ። እጩ መሆን አልቻልኩም ማለት በደርግ ጊዜ ኢሰፓ ሳይኮን ሳትሆን ሶስት ደረጃ አለ መምራት ሰላም ማለት ነው። እሺ እኔ ታሳቢ አለ እቺ መሀል ሰፋሪ ትባላለች፣ ትመጣለች ነው ታሳቢ ነው። እጩ ነው እጩ አረንጓዴ እንትን ይሰጣል። ኦኬ እጩ ታሳቢና አባል ቀይ ደብተር ተወስዳል። ቀይ ደብተር ወሰድክ ማለት ከጥይት በቀር ምንም አይመታል። እጩ ደግሞ በቃ ተዘጋጅተሃል ከፍ ብላል። እኔ 17 ዓመት በታሳቢነት ዜሮ ጨረስኩ። ኦኬ ታሳቢ ሆኜ 7 ዓመት ስትቆይ ማላቋቸው አርሲ ክፍለ ሀገር ካድሬዎች የሸዋ ካድሬዎች የሉም። ካንቲባ ስብሰባ ሲደረግ ማለት ደግሞ በዘመን እናገራለሁ ያ ደፋር ጸጉር አፍሮ ነው፣ ካርል ማርክስ ነው፣ ይሄ እንደዚህ ነውና ስታይል ነውና ነሐሴ 22 ቀን 1982 ልበር 1982 ነሐሴ 22 ቀን ሰለሞን ገብረ የሚባሉ የአርሲ ክፍለ ሀገር አንደኛ ጻፊ በእኛ ወረዳ አደራጅ ስብሰባ ያደርግና የቀለጠ ስብሰባ ለካ 82 ደርግ እየሞተች ነው። የኛ አይገባን ወረዳዬ ገጠር ነው። ናይ መጠና ወያኔ እንዲሰርቶ ድልድይ አፍርሶ ምን ይላል። እኔ ደግሞ ከህዝብ የሚሰማው የኔ ወረዳ ውስጥ ድልድይ ይሰብራሉ፣ ምን ይደረጋል ይሄ ሁሉ ወያኔ ይላል። የሚሰብሩትና የሚያጠፉት የኛው ናቸው። ብድግ አልኩና ቀድጄ ወሬ እኔ ወያኔና ደርግ ልዩነት አጥቻለሁ አልኩት። በኦሮምኛ ወያኔ ደርግ ዋኔ ከሰ ወዲ ወላለ አልኩት። 82 ነው ደርግ ማለት ወያኔ ነው፣ ወያኔ ማለት ደርግ ነው አልኩት። ከበር አቀባብሎ ድራሽን ሊያጠፉ ነበር። በአጭሩ ይሄ ሰውዬ ወይ ኦነግ ነው ወይ ህወሓት ነው ተመልምሏል። እስከዛሬ 8 ዓመት ኢሰፓ ሳታደርጉ ተባሉ። እንዴት ፓርቲ ሰው 8 ዓመት ሊቀመንበር ታደርጋለህ? እነዛ ድራሻቸውን አጠፉና አሰላ ከተማ ላይ 17 ካንቲባዎችን ሰብስቦ ጥቅምት 10 ቀን ረጎ ከረባቴን ለብሼ እንደዚህ ያኔ ኢሰፓ ልብስም ትቼ ሱፍ ቢጣሩ ግን ለብሼ ሄድኩኝ። ኤኒዌይ ካቴና እጄ ላይ ገባ። 150 ቀን ማዕከላዊ ከረምኩ። ምንድነው ወንጀሉ? ደርግና ወያኔ አንድ ነው ያልከው ምክንያት ንገረን። ይሄ ነው ወንጀል። እዚህ ያው የሚቀመሰውን 8 ግርፍ ቀጥቀጥ ተደረገ። ማዕከላዊ ገብቷል። ማዕከላዊ ገብቻለሁ። እንዴ ማዕከላዊ ማልገባ ፕሮፌሰር መስኪን እንዳለው እኮ 1/3 ታስሯል፣ 1/3 ይታሰራል፣ 1/3 ታስሮ ወጣ ነው። ና ገባው 8 ቁጥር አልኩና ምንድነው ካቦ ሆንኩኝ። መጋቢት 10 ቀን 1983 500 ሰው ይዤ ወጣው ካቦ ሆኜ። እንዴት መጋቢት 10 1983 ኦልሞስት ደርግ ተጠምዝዞ አልቋል። 500 ሰው ከማዕከላዊ ያውን ትናላ አይደል? አለም ነው ካንቲባ አለም በቃ እዚህ ፒያሳ። እሺ አዎ ፒያሳ በቃ ሶስተኛ 500 ሰው ካቦ ስለሆንኩ የ500 ሰው ሰጠኝ። ከዛሬ ጀምሮ ወጣችኋል አለ። እስካሁን የታሰራችሁት በቂ ሆኖ ምናምን ብሎ አንድ ግጣሽ ወረቀት ሰጠ። እያለቀስኩ መጣውና የራሴን አንድ ወሰድኩኝና ቀሪውን እንደፈለጋችሁ አርጉ ብዬ ገባው። 150 ቀን ታሰርኩ። ምገርሜ ይሄ ወረዳዬ በነበርኩበት ጊዜ የትምህርት ቤት ዳይሬክተር ነኝ። የዛው ከተማ ቅድስት ሥላሴ ቤተክርስቲያን ሰበካ ጉባኤ ነኝ። አሁን እንደነገርኩ 20 ዓመት በእስልምና ቤት ቆየው። 20 ዓመት ከሁሉም ሃይማኖት አለንኩ። 87 በራሴ ምርጫ ይሄ ሃይማኖት ከዚህ ይመርጣል ብዬ አይደለም፣ በኔ ምርጫ ኦርቶዶክስ ሥላሴ ከልጆቼ ጋር ተጠምቄ ክርስትና ተነሳው። 87 በ40 ዓመቴ ማለት 40 ዓመት ጌታ ኢየሱስ በ30 ዓመታቸው ነው አይደል? እኔ በ40 ዓመቴ ተነስቼ 89 ነው 90 ዓመተ ምህረት የህዝበ ክርስቲያን አሁን ጫና እንዳለ ህዝበ ክርስቲያን ላይ ችግር ተጫጫነ። እኔ እዛ ወረዳ ዳይሬክተር ነኝና ፖፑላር ነኝ። ትንሽ ያው ጠላት ወዳጅም እንዳለ ነው ማለት ህዝበ ክርስቲያን ተመካከረና እንዱም ይወራጣል።
ትላንትና ክርስትና ተነስቶ በ40 ዓመቱ እንዴት አድርገን ቅድስት ሥላሴን ሰበካ ጉባኤ እንዴት ፕሬዝዳንት ሊቀመንበር አድርገን አራ ይፈጁናል እነዚህ እንትኖቹ ፈንዳሜንታል ተባለ። ያው ክርስቲያን ጀምሬ እየተማርኩ ነኝና ሲሄድ ጭራ አብቅሎ መረጡኝ። በ4 ዓመት ውስጥ ቅድስት ሥላሴ መንገድ ይወስድ ነበር። አስከበርኩ፣ አጠራጠርኩ፣ ምን አልኩ። 97 ምርጫ መጣ። እኔ ወደ 40 አካባቢ ቤተክርስቲያኖች አሉ ጥቃቅን በየክፍላሉ። ይሄ በሙሉ እኔ ካድሬ ሆነ። ኦፒዲዮ ደግሞ ወንድሙ ክርስትና ተደስ ክርስቲያን ሆኖ እናንተ 99 ከመቶ ህዝቡ እስላም ነው እንዴት ትመርጣላችሁ? ተው ህዝቡ እንዳለ እንግዲህ የዘይዱ ጉዳ ወረዳ ህዝብ ገበሬ ሃይማኖት ግል ነው ጃኖ ያስተምሩናል። ወንድሙ ነው ከ65 ምርጫ ጣቢያ አንድ ብቻ ኦፒዲዮ ስታሸንፈኝ አሸንፌ ፓርላማ ገባው። ፓርላማ እንደገባው 6 ኪሎ ገባው። 6 ኪሎ እንደገባው ጨረስኩኝ። ወጣው 2014 ልክ ከፓርላማ ሲወጣ መስከረም 30 2002 የፓርላማ ደሞዜን ተቀብዬ ጥቅምት 1 ቀን የጡረታ ደሞዜን ተቀበልኩ። ወሰንኩ ወደ መንግስት ጨረሱ ወደ መንግስት ስራ አልመለስም። አርሲ ከገባው አይለቁኝም። ኦፒዲዮች ድራሽን ያጠፋሉ። በጣም አውራ ስለነበር የወሰንኩት በቃ ጥብቅና ያወጣለሁ ብዬ ነውና 2004 ትምህርቴን ጨርሼ ጥብቅና ይናጣው ነኝ። አሁን ምንድነው እግሬ የፈለኩት ፓርቲዎች ውስጥ ሆኜ የወዝሊ እንትን ወዝሊ ውስጥ ሆኜ አጋር አባል ነበሩ። ታማኞች አሉ ማለት ነው። ኦሮሞ ብሔራዊ ኮንግሬስ ውስጥ ሆኜ አጋር ነኝ። ከማይታመኑት አንዱ ነኝ። እኔም ገርሚ ከፕሮፌሰሩ በቀር ሌሎቹን አላምንም። ምክንያቱም እኔ ኢትዮጵያዊ ነኝ። ኦፌኮ ውስጥ የገባው ኦሮሞ ብሔራዊ ኮንግሬስ ለሁላችን የምትሆን ኢትዮጵያ የሚል ቃል ይደጋግማሉ ፕሮፌሰሩ ሁልጊዜ በአደባባይም በግልም። ስለዚህ የዛሬን ያርገውና አላቸው አልኩኝ። እግረ መንገድም ደግሞ ኦሮሞ ብሔራዊ ኮንግሬስን ህዋቶች ስሙን ከኛ ወስዶ ለቶሎሳ ተስፋዬ ይባል ሰጥቶ ነበር። ቅንጅት ከኦሮሞ ብሔራዊ ኮንግሬስ ወደ ኦሮሞ ህዝብ ኮንግሬስ ይህን ብቻ ኮንግሬስ ለወጥን። ከዛ ደግሞ የኦሮሞ ህዝብን ጫና ፈጥሮ እኛም ጫና ፈጥረን ኦፌኮስን መሰረት የቡልቻና የመራራ ፓርቲ ቋንቋ ትክክለኛ ቋንቋ ነው። ፓርቲዎቹ የስራ አስፈጻሚ አይደሉም። አሁን ያሉት ጭምር ይሄ ማዕከላዊ ኮሚቴ አይደሉም። የሊቀ መንበሮቹ ብቻ ናቸው ፓርቲዎች። ከወዝሊግ እስከ ኦፌኮ ፓርቲ የለም እያሉኝ ነው። ስም ነው ፓርቲ ሰውዬ ነው። ለምሳሌ ቡልቻ ፓርቲ ይባላል፣ የመራራ ፓርቲ ይባላል፣ የበየነ ፓርቲ ይባላል፣ የኢንጂነር ኃይሉ ፓርቲ ኢትዮስ ራይት የመለስ ፓርቲ ይባላል። ይሁን ያገርቶ አሁን ያለው ብልጽግና ስለርግጠኛል። አንዳንድ ጊዜ ለምሳሌ ብልጽግና የመጀመሪያው ምርጫ ሲያካሂድ አስመራጭ ኮሚሽን ይመረጥ ነበር በተለምዶ በዓለምም በኢትዮጵያ። ጠቅላይ ሚኒስትሩ ራሳቸው ኮሚሽን ነኝ ብሎ መረጡ። ድርግጣሉ። ልበርግ ፓርቲ ማለት በኢትዮጵያ ተጨባጭ ሁኔታ ዛሬም እቅርታ 3 ፓርቲዎች ምናልባት ላይሆኑ ይችላል። ከ3 እስከ 5 ቀሪው ፓርቲ በሙሉ ሊቀመንበር ነው። ለዛም ለገንዘብ ቀሪው ልክ ኢህአዴግ ውስጥ አጋርና ዋና ህወሓት ዋና ናት አይደል? 4ቱ ዋና አረጉ ኦሮሞ፣ አማራ፣ ትግሬና ደቡብ። ቀሪ አጋር ነው። ኢትዮጵያ ፓርቲ ውስጥ አሁን ያሉ ፓርቲ ውስጥ አጋሮች ስለሆኑ ከዚህ ብዬ ነው ፈትሼ የኢትዮጵያ ፓርቲ ውሸት ነው፣ ገንዘብ ማግኛ ነው፣ ማታለያ ነው። በብሔር ስም የሚፈክረው ህወሓትን ታያለ። በ50 ዓመት የትግራይ ህዝብ ምን እንዳደረገ በኦሮሞ ኦነግ በኩል ያለውን ደግሞ ሲታይ እስኪ አሁን የቀደመ ጥያቄ ጠይቄዎት ነበር። ምንድነው እሱም ከፓርቲ ፖለቲካ ወጥተው ለምንድነው በግል መወዳደር የፈለጉት? አሁን ፓርቲዎቹን ሳይ ልክ ኢህአዴግን የምንከስበት አጋርና አጋር ያሉን አሁንማ ብልጽግናንም ከሰሱኩ አባል አልከሰስኩም። መታረም ጉድለት ነው ያሳየው። ጉድለት እኮ አሁን ምንድነው እኔ የብልጽግና ደጋፊ ነኝ። ከአሁን በኋላ ፓርቲ አባል እንዳልሆነ ወጣቶችም የኢትዮጵያ ፓርቲ አባል አሁን 47 ምናምን አለ በህግ ወይ ደግሞ ወደ 60 አለ 64 አሉ። ቢመርጡ 4-5 ፓርቲ ካልሆነ በቀርቀሪ ፓርቲ ውሸት ነው አባላቱን ብዬ ነው የሚመክረው። በዚህ በላይ በኖርኩበት አሁን 71 ዓመቴ ነው። ፓርቲ ውስጥ ስትገባ ለሊቀ መንበሩ እንጂ የለም። ይሄን የሚገልጸው የኦነግ አመራሮች ኦፒዲዮ አመራሮች የነበሩት ዮናታን ኦነግ የትኛው ጫካ ያለው ወይስ ይሄ ቆሞ ቀሩ ጫካ ያለው ቆሞ ቀሩ አንድ ነው። የዱሮ መነሻ ኦነግ ትክክል ነው። ይሄ ባህሌ፣ ቋንቋዬ፣ እምነቴ፣ የኦሮሞ ማንነቴ ብሎ የተነሱት የጥንቶቹ
ነዲ ገመዳን የሚበሉት እነሱ ናቸው። እነዚህ ትክክል ናቸው። አሁን ያለው ግን ሌንጮ ላታ እንደመሰከሩት ገንዘብ ሰብሳቢ ናቸው። ሌንጮ ምን ይላል? በዓለም ውስጥ በፖለቲካ ነግዶ ካታረፉት 2 ሰዎች አሉ ይላል ሌንጮ፣ ዳዊድና ጃዋር። በዓለም ውስጥ በሚዲያ ላይ ተናገሩትን በዓለም ውስጥ በፖለቲካ ታሪክ በፓርቲ ፖለቲካ ታሪክ ሚሊዮነር የሆኑትና ቢሞቱም ከዛ የማይለቁት ጃዋርና ዳዊድ ይላል። ለምንድነው የኦነግ ነባሮች የኦፒዲዮ ነባሮች አንዱ ትርኮ ነው። ኦፒዲዮ ፋቅ ስትደረግ ኦነግ ነው የሚለው እኮ መለስ ቃል ትክክል ነው። ኦፒዲዮ ውስጥ ትቆይና ኦፒዲዮ ሲያስከፋ ወደ ትሄዳለህ፣ ወደ ኦነግ ነው የምትሄደው። ዮናታን ድብሳ የሚባል ሰው መጽሐፍ ጽፏል። አሁን ቅርብ ጊዜ ረጅም እና መራራ ትግል ታሪክ ብሎ ጽፏል። ይሄ ሰው በኦፒዲዮ ውስጥ እስከ 93 ዓመተ ምህረት ድረስ የኦሮሚያ ሰፊ ክልል የፍትህ ቢሮ ኃላፊና የማረሚያ ቤቶች አስተዳዳሪ ነው። ከ83 እስከ 93 ጢሞቴዎስ ተስፋ የሚባል ሰውዬ አሰቃይቶት ሸሽቶ ሲሄድ አስመራ ሲገባ ኦነግ ነው። የሚገርም መጽሐፉን ጽፏል። የመጽሐፉ ርዕስ አሁን ነው መጋቢት በዚህ በመጋቢት ወር ነው እና የጻፉት ረጅም እና መራራ ትግል መጋቢት የአሁኑ መጋቢት ሂልተን ነው ያስመረቀው። ሄደዋል። ምርቃቱ አንድም ሰው የሚያውቀው የለም እዛ ውስጥ ግን የሚገርም ወደ 100 ሰው አለ። እንዴት ተገኛችሁ? እንትን የሰውየውን ታሪክ ያንን ያውቃለሁ። እኔ ኦፒዲዮ መሆን አልቻልኩም፣ ኦነግ መሆን አልቻልኩም። ኢትዮጵያን ስፈልግ የኖርኩ ሰው ነኝ። ይህ ሰውዬ ደግሞ እንዳልኩ የኦሮሚያ ፍትህ ቢሮ ኃላፊ በመሆኑ የሚሰጠው መግለጫ ዮናታን ሲባል ደጋፊ ነኝ። ታሪክ በተለይ የደርግን ሰራዊት ማለት ቀደመውን ሰራዊት ጊዜ ለመቆጠብ ይሄ ሰው የጻፈው መጽሐፍ አንብቤ ጨረስኩ። ምንድነው መጽሐፉ? እስኪ ጋብዙን እንጂ ጋብዛለሁ። እንደው ረጅምና መራራ ትግል ዮናታን ድብሳ የሚገርም እሱን መጽሐፍ ስታነብ የኢትዮጵያ ፖለቲካ ፓርቲዎችን በተለይ ተቃዋሚዎችን በቃ እነዚህ መጋኛ ነው የምትላቸው። ምን ሆነ መሰል እዚህ ኦፒዲዮ ጋር ማገልገልና ወያኔዎቹ ሸሽተው አስመራ ዳዊት ጋር ጠፈጠፉት። የኦነግ ሁለተኛ ሰው የዳዊት ምክትል ለምን መጣህ ነው አይደለም። እዛ የሚቀመጡት ኮከብ ሆቴል ነው አስመራ ውስጥ እንደ ዳዊት። ምን ኮከብ አለ አስመራ? ያለችዋን ያቺ አፄ ኃይለ ሥላሴ የሰራት እዛ ውስጥ ነው የሚቀመጠው። ምግብ መንግስት ነው የሚከፍለው። ምን ኤቭሪቲንግ ነው። ከዚህ የሄደ የኦሮሞ ወጣት በሙሉ ጥጥ ለቅማል ሽጉርበት ስራ ይሰራል። ጅጉርቴ ምናምን ይሄ አሁን የኦሮሚያ ብሔራዊ ክልላዊ መንግስት የፍትህ ቢሮ ኃላፊና የማረሚያ ቤቶች ኃላፊ ነው። ወደ 30 እስረኞቹን ያስለቀቀ ከፍተኛ ባለስልጣን ነው። በዛ ላይ ደግሞ ከህወሓቶች ጋር አንተ የተባባለ ጀግና ነው። ይሄን ሰው እኔ ያኔም ነው የማውቀውና አሁን ሲል ምን አደረጉት መሰለኝ? መጋቢ አደረጉት። የ10 ሰው መጋቢ ሽንኩርት እየገዛ ከአራ እየገዛ ዮናታንን እንዴት እንድታረጉኛላችሁ አለ። ማን? የዳዊት ኢብሳ ምክትል አባጫላ የሚባለው። ሁለተኛ ጀነራል አበበ ገረሱ የሚባሉ ሰው አሉ። እሳቸውም መጽሐፍ ጽፏል። መጽሐፍ ነው የጻፉት። እሳቸው ደግሞ የሚገርም ነገር ለነጻነት የተከፈለ መስዋዕትነት ይላል። ይችላልካታል። ይሄን መጽሐፍ ሲታነብ ስማል እንግዲህ እኚህ ጀነራልም ከነ ከማል ገልቹ ጋር ወታደር ይዘው የወጡ ናቸው። 500 ወታደር ይዘው ሄዶ እዛ ሲደርሱ ጀነራል ከማልን እንደሄደ ቺፍ ኦፍ ስታፍ አረጉት። ከማል ሚሊተሪ ነው የተማረ የወጣበትን ጊዜ ይሄን አረጉት። አንደኛም ውለታን፣ ሁለተኛም ለዳዊት ጸጥ ለጥ ብሎ እንዲገዛ ነው። ልጁ እዛ ሲገባ ምንም ነገር ተከለከለ። እናንተ ፖለቲካው ምሩ፣ እኛ ወታደሩ እንብራ እንዋጋ ሄደን ከወያኔ ጋር። ጀነራል አበባ ይሄን ይላል፣ ከማል ገልቹ ይሄን ይላል፣ ጀነራል ኃይሉ ጎንፋ ይሄን ይላል። ከዚህ ሄዱ ናቸው ያኔ ጦራት ሄዱ። ይሄን ተከለከለ። ይሄን ብስሉ ተጠፈጠፉ። እነዚህ ሁለቱም መጽሐፍ ውስጥ ተነብ ካሁን በኋላ የኢትዮጵያ ወጣቶች ጀነራል አበበ ገረሱና የዮናታንን መጽሐፍ ስታነቡ ኦሮሞውን ከማራ በቃ ኢትዮጵያ ፖለቲካ ፍርሽ ነው ፖለቲከኞች። ስለዚህ በህጋዊም ፓርቲም
በጥቅም ትግል የሚሉት አጠቃላይ አብዛኛዎቹ የደም ነጋዴዎች ነው። የደም ነጋዴዎች ይኸውልህ፣ ኢትዮጵያ የሰው ዘር መገኛ ናት። የፖለቲካ ፓርቲዎቹ 90% መጋኛዎች ናቸው። መጋኛ ታውቃለህ? የሚያጣምሙ ኢትዮጵያን ያጣመሙ። ውድ ሀቅና ሳቅ ሚዲያ ቤተሰቦች፣ ሚዲያችን ሀቅና ሳቅ ነው። ዝግጅቱ ደግሞ ልዩ ዝግጅት ነው። የልዩ ዝግጅታችን በዛሬው ዕለት ጋሽ ወንድሙ ኢብሳ በግል ይወዳደራሉና የግል ህይወት ታሪካቸውን አጠቃላይ ደግሞ ቀጣይ የሚወዳደሩበትን የግል ተወዳዳሪነታቸውን የሚያስተዋውቁበት ጊዜ እየደረሰ ነው። እኔ ጠይቃቸዋለሁ፣ እሳቸው ይመልሳሉ። የዛሬው ፕሮግራማችን ለየት የሚለው እሱ ነው። እንግዲህ ጋሽ ወንድሙ አሁንም ቅድም የጠየቅኩትን በቀጥታ ስላልመለሱልኝ አሁን በአድማጭ ተመልካቾቻችን ፊት እጠይቀውታለሁ። ከፓርቲ ፖለቲካ ወጥተው የግል ተወዳዳሪ ለመሆን የፈለጉት የግል ተወዳዳሪ መሆንዎት ምን ጥቅም አለው? ፓርቲ ብትሆኑ አይሻልም ነበር? ከፓርቲዎች ያወጣሁት የኢትዮጵያ ፓርቲዎች እንደው ላብዛና 5 ላድርግ እንጂ በሙሉ መጋኛ ናቸው። የዲሞክራሲ መገኛ አይደለም። የዲሞክራሲ የሚያመጡ አይደለም። መልካም አስተዳደር የሚያመጡ አይደለም። እርስ በርስ የሚገዳደሉ የሚጨፋጨፉ ናቸው። ዮናታን ያሲን ሁሴን የሚባል የአርሲ ክፍለ ሀገር አስተዳዳሪ ዮናታን ኤርትራ ሄዶ ከዚህ ቀስቅሶ ከዛ በስልክ በምናን ቀስቅሶ አውጥቶ ኦነግን ተቀላቅሎ ኬንያ ውስጥ እነ ዳዊት ማሳከም አቅቷቸው ሞቶ እዛው ተቀብሯል። በ5-6 ሰው የአርሲ ክፍለ ሀገር አስተዳዳሪ ኦፒዲዮ ከኦፒዲዮ ኦነግ ይሻለናል ብሎ ሄዶ ያለቀው ስፍር ቁጥር የለም። በሺህ የሚቆጠር ነገር ነው። እዚህ ያሉትን እኔን ጉዳየው የሰላማዊ ታጋዮች እሺ እኔ እንትን ነኝ። ይሄ ዳር ድንበር የለኝም። የኦፌኮን ስብሰባ የማዕዳን ስብሰባ አዲስ አበባ ስብሰባ ሲካሄድ አልቀርም። ቅንጅትም ሁሉንም እሄዳለሁ። ለምንድን ነው? እኔ ኢትዮጵያዊ ነኝ። የት ነው? ኢትዮጵያን ፍለጋ ነው። አንድ ተስፋዬ ማን ነው የሚባሉ ኢትዮጵያዊ ዲሞክራሲ ፍለጋ የሚል መጽሐፍ ጽፏል። እርግጠኛ ነኝ አግኝታል። የፓርላማ ህዝብ መንግስት ተጠሪ እኔ ኢትዮጵያን ፍለጋ ነው። ዲሞክራሲ ቅርም ኢትዮጵያ ነፍሷን አጣዋት። ራሷን ኢትዮጵያን ራሷን በቃ ምክንያቱም ደርግ እግዚአብሔርን አሳጣኝ። እሺ የለም አለ እየሰገድኩ ያለው ግን ደርግ ብቻ ነው። ደርግ እግዚአብሔር ቆየ ሊመጣ ነው። ሁሉም ናቸው። ለጥሎ አሳየ። ወያኔ ጉዳዋ መጣች። እግዚአብሔርንም እንዳጣቅር አለች። ሁለተኛ ደግሞ ኢትዮጵያን አሳጣች። ኢትዮጵያ እንዳትል ተባልኩ። እኔ ባምር ነኝ፣ ዳይሬክተር ነኝ፣ የሱፐርቫይዘር ነኝ፣ የአንድ ከተማ ሹም ነኝ። በወረዳዬ እንዳቅምት በጥሩም በመጥፎም ወንድሙን የማያውቅ የለም። ስለ ኢትዮጵያ አትናገር ተባልኩ። እኔ ደግሞ ኢብሳ ገበሬው ያስተማረኝ ሜጨና ቱለማ የኦሮሞ ባህሉን፣ ታሪኩን፣ ቋንቋን፣ እምነቱን እንዲከበር ሽማግሌ ደጋፊ ናቸው። ኦነግ ደጋፊ አይደለም። የሚገርመው ኦነግ ደጋፊ አለመሆኑ የሚወቅሱኝ ሰዎች አሁን የዮናታን ድንብልብልና አበባ ገረሱ የኦነግን ታሪክ አንጀቱን፣ ኩላሊቱን፣ ጉበቱን ሲዘረግፉ ሳይ ወንድሙ ራይታል ጨርሶ የሚደገፍ አይደለም። የወያኔን አልነግርህ እንደሱ 30 ዓመት በላይ ሂደውበት ነው እነሱ እኔ ከመነሻው ደበረኝ ነግረኛ የስድስተኛ ሴንስ አለ አይደለም ደበረኝ እና ኡቃቢ በእኛው ኡቃቢ ወይ ደግሞ በቃ እምቢ አለኝ። በእኛው ኡቃቢ ነው። አዎ ኦፌኮ ውስጥኝ ኦቢኮ ውስጥኝ ወድሙ ነው የሚባለው። ከፕሮፌሰር በቃ አንድንም የኦፌኮ አባሎችን አላምንም። እነሱ ማምኑኝ ለምን ማለት ነፍጠኛ ይሉኛል፣ ኢትዮጵያ ይሉኛል። አም ፕራውድ ኦፍ ኢትዮጵያ። ግን በነገራችን ላይ ብዙ ጊዜ ብሔርተኞች የሚጋጭባቸው ነገር አለ። ኢትዮጵያዊ ነኝ ማለት ኦሮሞነት ያስክዳል ወይስ አማራነት ወይስ ትግሬነትን ያስክዳል? ኢትዮጵያዊ ማለት ኢትዮጵያዊ ነው። የብዙ ብሔሮች ውጤት ህብር ውጤት ነው ኢትዮጵያዊነት። እኔ ኢትዮጵያዊ ነኝ ስል ኦሮሞነትን ጨፍልቄ ወይም አማራነትን ጨፍልቄ ሳይሆን በትልቁ አምብሬላ ውስጥ ሆነን ነገር ግን በውስጥ ደግሞ ከአምብሬላው ስር ያሉትን አካላት፣ ሰዎች፣ ቤተሰቦችን ማክበር ነው። በዛ ጃንጥላ ውስጥ መግባት ነው። ያ ጃንጥላ ደግሞ ትልቁ ጋሻችን እንደውም ጃንጥላ ብዬ ከማሳነሰው ትልቁ ጋሻችን ኢትዮጵያዊነት ነው። የቀይ ባህርን ባለቤትነት ስናነሳ በኢትዮጵያዊነት ስሜት ነው። ኢትዮጵያዊ ስንል የሚጠሉት በሙሉ እኔም ስለነበርኩበት ነው። በሙሉ እነሱ ብሔራቸውን ወደው አይደለም፣ የወጡበትን ማህበረሰብ ወደውት አይደለም። ብዙ ጊዜ ከራሳቸው ጋር የተጣሉ ቅድም ሻይ ቡና ስንል እንዳሉት ቤተሰብ እንኳን መመስረት የማይችሉ የቤተሰብ ፍቅር የሌላቸው፣ ግብረገብነት የሌላቸው፣ ሃይማኖት የሌላቸው ኢትዮጵያና ከኢትዮጵያዊነት እንትን ብለው ከኢትዮጵያ ታሪክ ጋር የተጋጩ ኢትዮጵያ የ3000 ዓመት እንደውም በገዳ ስርዓት የ6000 ዓመት ታሪክ ያላትን ኢትዮጵያ ሀገራችንን ልክ የ100 ዓመት እነመለስ ዜናዊ የ100 ዓመት ታሪክ ነው ያላት
የምኒልክ ታሪክ ነው እያሉ ሲደሰኩሩ የነበረ የኢትዮጵያ ታሪክ የነፍጠኛው ታሪክ ነው እያሉ አንዱን ማህበረሰብ ከአንዱ ጋር ሲያጋጩበት የነበረ ነው። እኔ ኢትዮጵያዊነትና ብሔር ይምታታል እንድነው ከርሶ የባሰ እንዳልሆነ ነገር ምን ነገር ቢኖር ያለ መልካም ቤተሰብ መልካም ዜጋ ይፈጠር። የአንድ ዜጋ ኃላፊነት ትዳር ይዞ ወንዱም ሴቱ ቤተሰብ መመስረት ነው። ለምን ኢትዮጵያ የ8 ቢሊዮን ዓለም ህዝብ መነሻ ናት። የሰው ዘር መገኛ ኢትዮጵያ ናት። የብሔር ፓርቲዎችም ሆነ የፖለቲካ ፓርቲዎች ግን በኢትዮጵያ ውስጥ የዘር መገኛ ሳይሆን መጋኛ ናቸው። እውነትን የሚቆለምሙ፣ ህግን የሚቆለምሙ፣ የህዝብን አንድነት የሚያፈርሱ መጋኛ ናቸው። እኔ አሁን ወደዚህ ሲመጣ ምን አስቤ ነው? ኢትዮጵያውያን የሰው ዘር መገኛ ስለሆንን የዘር ልዩነቱ፣ የብሔር ልዩ ሃይማኖት ልዩነቱ ይሄን ትተን ኢትዮጵያ የሰው ዘር መገኛ ስለሆነች የሰው ዘር ሁሉ የሚከበርባት ኢትዮጵያዊነት የሚከበርባት ምድር፣ ዜግነት የሚከበርበት ምድር ከሆነች 80ውን ብሔረሰብ ይከበራል ማለት ነው። አይደለም እንዴ? እኔ መላ ሰውነቴ ጤና ከሆነ ጥፍሬም ሁሉም ጤና ልክ ነው። እዚህ ጋር ከታመመ መላ ሰውነቴ ጤና ነው። የግድ ማዳን ነው ማዳን መታመም። ስለዚህ እኔ ምንድነው አንድ ይሄ ብቻ አይደለም። የግሪክ ፈላስፋ አርስቶትልን ታውቃለህ? አርስቶትል ዓለም የተቀበለው እስከዛሬ አልተተቸም። የኢትዮጵያ ሊቃውንቶች ምሁራኖች 13ኛ ክፍለ ዘመን ተችተውታል። አርስቶትል ምን ብሎ ይጽፋል? ልብ በልልኝ ይሄን ፕሮግራም ትከታተል። ባርነት ተፈጥሯዊ ነው ብሎ ጽፏል። የአርስቶትል ባርነት ተፈጥሯዊ ነው። ለባርነት የተፈጠሩ ሰዎች አሉ፣ ለሉዓላዊነት፣ ለጌትነት፣ ለገዥነት የተፈጠሩ አሉ ብሎ ታላቁ አርስቶትል ጽፏል። አንድም ዓለም አልተቃወመም። አንድ መር ሪጀክት አላደረገም፣ ተቀብሏል። ምክንያቱም አርስቶትል ነው፣ ግሪካዊ ነው፣ አውሮፓዊ ነው። የኢትዮጵያ ጉደኞች ዶክተር ሙሉጌታ አረጋዊ ሀገረ ትግራይ በሚል ድንቅ መጽሐፍ ከኦሮማይና ከፍቅር እስከ መቃብር የሚያዝ ትግራይን ብቻ ሳይሆን ኢትዮጵያን በትግራይ ፎቶግራፍ የሚያሳይ መጽሐፍ ኢትዮጵያን ሲገልጽ እንዲህ ይላል በገጽ 37 ቀደም ሲል የግሪክ ፈላስፋው አርስቶትል ባርነት ተፈጥሯዊ ነው ብሎ ጽፏል። ፍትሐ ንግሥት ግን 13ኛ ክፍለ ዘመን ፍትሐ ንግሥት ግን ባርነት የተፈጥሮ ወይም የቆዳ ቀለም ወይም የመርገምት ሳይሆን የጦርነት ውጤት ነው። የሚገርም ነው። ዓለምን በእውቀት አልመራንም። መቼ? ከግሪኮች በፊት በ14ኛው ክፍለ ዘመን 14ኛ ክፍለ ዘመን ወደ ኦሮሞ ዲሞክራሲ ናለ በየ8 ዓመቱ ዝንተ ዓለም ይሄ ሰሜኑ ኢትዮጵያ ክፍል በጎበዝ አለቆች ሲጨፋጨፍ ሲገዳደል ምስኖር ደቡቡ በተለይ ሰፊ አሁን ጥንትም ጀምሮ በቁጥር ብዛት ኦሮሞ በየ8 ዓመቱ አበቃ ነው። ንጉስ የለም ምን የለም። ይሄ የሰሜኑ ጉዳይ ደግሞ እኚህ ጉደኛ ዶክተር ምገርም በዚህ መጽሐፍ ገጽ 96 ላይ ዶክተር ሙሉጌታ አረጋዊ የሚገርሙ ሰው ናቸው። ይሄ የሰሜኑን ትርምስ ሲገልጹ እንዲህ ይላል። ገጽ 96 ሀገረ ትግራይ ሳይሆን ውስጡ ሀገረ ኢትዮጵያ ነው። የኢትዮጵያ ምንጭ ነው። የኢትዮጵያ መነሻ ነው። ከተቀሩት ብሔረሰቦች እኩልና ምናልባትም በተሻለ ዋጋ የከፈሉ ምክንያቱም የኢትዮጵያ ወራሪዎች በሙሉ ከሰሜን ሲመጡ መከላከያ ትግራይና አፋር ያው ባህር በር ስለነበር ምን ይላል መሰለህ እኚህ ሰው ነጋድራስ ገብረ ሕይወት ባይከዳኝ ታዋቂው አዋቂው የድሬዳዋ ከተማ ካንቲባ የነበሩ እና በ1912 ከዛሬ 106 ዓመት በፊት 1912 ትግራይ ውስጥ የቀረ ወጣት የለም። መቼ? 1912 ከዛሬ 106 ዓመት በፊት ትግራይ ውስጥ የቀረ ወጣት የለም። ልክ ንግስቲቱ እንደጠፈችበት የንብ መንጋ በዓለም አራቱም ማዕዘናት ተበትኗል። የትግራይ ወጣቶች መቼ? 1912 አንዳንድ ሰዎች በተንሰራፋው ድህነት ያላግጣሉ፣ ይቀልዳሉ ማለት ነው። ያለመታደል ሆኖ ሌሎች ተንደላቆ ይኖራሉ። መቼ ነው? 1912 ትግራይ ከሽፍቶችና
ከወንጀለኞች ብቻ ሳይሆን ኢትዮጵያ ህዝብ ስማ፣ ትግራይ ህዝብ ስማ፣ ይሄ በተጋሩ ስም የምትነግድ በአባገዳ ስም የምትነግድ አይሆንም። ዘረኞች ትግራይ ከሽፍቶችና ከወንጀለኞች ብቻ ሳይሆን ከጦርነትም ተላቃ አታውቅም። ዚስ ኢትዮጵያ ገብቷል እንዴ? ይሄ በሽታ ይሄ የጎበዝ አለቆች አሁን ትግራይ ውስጥ ባህላዊ ጀነራሎች ጎበዝ አለቆች ለ106 ዓመት የትግራይን ህዝብ ሲያደቅ ነበር። አሁንም ለህግና ስርዓት አይገዙም። በቃ አሁን በቅርቡ ራሱ አቶ ታደሰ ወረደ እንግዲህ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እስከ ቀጣው አመት ሹመት አግኝተው ለአንድ አመት ሹመታቸውን አራዝመው ሄደዋል። እንግዲህ ይሄ አንደኛ የፕሪቶሪያ ስምምነት ውጤት ነው፣ የሰላም ውጤት ነው። ነገር ግን ያለ ጦርነት መኖር የማይፈልግና ለህግና ስርዓት እንግዲህ አንዱ ከፕሪቶሪያው ስምምነት ዋናው አንዱ ወያኔን ህዋትን ህጋዊ ሰውነቷን መመለስ፣ አሸባሪ ተብላል ነበር በፓርላማ ወደ ህጋዊ ሰውነት መመለስ ነው። ከኢትዮጵያ መንግስት የሚጠበቀው ይህንን ፓርላማውን ጉባኤውን ሰብስቦ ማንሳት ነው። አንስቷል። አሸባሪነት ተነስተዋል። ከአሸባሪነት ከተነሱ በኋላ ህጋዊ ሰውነታቸውን መመለስ ነው። ህጋዊ ሰውነቱን ምርጫ ቦርድ ነው የሚሰጠው። ምርጫ ቦርድ የሰጠውን እውቅና ከተቀበሉ በኋላ አይ እኛ ከደደቢት በረሃ ጀምሮ ያለውን እውቅናችን እንጂ አሁን የሰጠንን ቆይ ምርጫ ቦርድ ወደኋላ ሂዶ ይሰጥ ታሪክ እንደውም የህግ ሰው ነው። በጣም የሚገርም ጥያቄ ነው ዛሬ። ይኸውልህ ህወሓቶች ለ106 ዓመት የትግራይ የጎበዝ አለቆች ወይም ደግሞ ምንድን ነው የጦር አበጋዞች ናቸው። በለስ ቀናቸውና ሶሻሊዝም በዓለም ላይ ሲደመስስ፣ ራሻ ስትቸገር፣ አሜሪካ ስታሸንፍ፣ ደርግ እርስ በርስ ተበላልቶ ሲያልቅ ኢትዮጵያ ገቡ። በጎበዝ እልቅና ነው የቀጠሉት። አፄ ኃይለሥላሴ አልጎራሽ ሆኖ ንግስት ዘውዲቱ ንግስት ሆና ህግ አወጡ። በቤተ መንግስት አካባቢ ጥቂት አውሮፓዎች እየመጡ ናቸውና ጠመንጃ እየተተኮሰ ሌሊት እንቅልፍ ፈጣን ስሉ አንድ ሰው ጠመንጃ እንዳይተኩስ ብሎ በቤተ መንግስት በንግስት ዘውዲቱ ባልጋወራሽነታቸው ወሰኑና ወጡ። እና አንድ የቤተ መንግስት ሰው ወንድ ልጅ ወለደ። ጠመንጃ አጣጣ። አፄ ኃይለሥላሴ እንደ ጠቅላይ ሚኒስትር አክት ያደርጋሉና አልጋወራሽ ናቸው። ሰውየውን አሰሩ። በየቀኑ በንጉሳዊ ስርዓት ሚኒስትሮች ሄዶ እጅ መንሳት አለባቸው። እጅ ከሩቅም ከቅርብ እጅ ካላነሱ 4-5 ቀን ከቆየ ያ ሰው ሄደ ተብሎ ይጠረጠራል። ንግስት ዘውዲቱ ቢጠብቁ አንድ ሚኒስትር አይመጣም። የት ሄደ? ተፈሪ መኮንን አሰረው። ግን ምን አጥፍቶ ጠመንጃን አልሰማም እንደ ቀደም ለኮ ተኩስ ህግ እኮ ያወጣነው ለሰዎች ለዜጎች እንጂ ለኛ አይደለም። ጥሩልኝ ተጠራ። ምን ነው ህጉን ጣሰ እኮ ያወጣነው ለኛ እኮ አይደለም። ለዛ ህወሓቶች ህገ መንግስት ብሎ በ87 ያወጡት የህወሓት ዋነኛ ህዝቡን ማሰሪያ ነው አይደል? የህወሓት የሚተዳደር ኢትዮጵያን የሚያፈርስበት አልሆነላቸውም። አይሆንም እንጂ ታላቋን ትግራይ የሚመሰረቱበት። ኦነግን ደግሞ የሚፈልጉትን አይል ከአማራም ከኦሮሚያም ቆራርሶ ከወሰዱ በኋላ ለኦነግም ኦሮሚያን ሊያወጡ የሰጡት ህግ ነው። በዚህ 27 ዓመት ቀጠቀጡ። ቅድም የምነግርህ የኦፒዲዮ አርበኞች እዚህ በኦሮሚያ ደረጃ የፍትህ ቢሮ ኃላፊ፣ የማረሚያ ቤቶች ሙሉ ኃላፊ 30,000 ሰው ያለቀቀ አስመራ ዳዊት ጋር ሄዶ መጋቢ በጣም ያሳዝንም። በጣም ሽንኩርት ይገዛል፣ ቲማቲም ይገዛል። ምን ይላል? ይሄንን ቢስል ቀጠቀጡት። መጽሐፉን ስታነቡ ታገኛላችሁ። የጀነራል አበበ ገረሱን መጽሐፍ ነው፣ የዮናታን መጽሐፍ። ስለዚህ ምንድነው ወደ እንሂድ ግድ የለም ጋሽ ወንድሙ፣ አሁንም ጥያቄ ነው የማቀርብልዎት። እስኪ አሁን እርስዎ እንግዲህ በኮልፌ ቀራኒዮ ነው የሚወዳደሩት ምርጫ ክልል 24 በኮልፌ ቀራኒዮ እንግዲህ አዲስ አበባ መስተዳደር ነው። እርስዎ ቢመረጡ ለኮልፌ ቀራኒዮ ለምርጫ 24 ክልል ህዝብ ምንድን ነው የያዙለት ተስፋ? ከገዢው ፓርቲስ፣ ከተፎካካሪዎች፣ ከሌሎችስ የተለየ ምን ያገኛል ጥቅም? ወይስ በዛው በልምዶት አሁንም ለ600 ሰው ጠበቃ ለመሆን ነው? ህጉ ያልተከለከለ ነገር ሁሉ የተፈቀደ ስለሆነ እሺ ፓርላማም ገብቼ ጥብቅና የሚተው አይመስለኝም። በትርፍ ሰዓት አይከለከልም። ያልተከለከለ ነገር ሁሉ የተፈቀደ ነው። እስካሁን ሲከለከል አልሰማም። እሺ ማክሰኞና ሐሙስ በጸባይም ከፓርላማ አልቀርም። በኮሚቴዎች ውስጥ እድል ከተገኘ እሳተፋለሁ።
ይሄንንም የምታዩ ይመስለኝ ምክንያቱም አብሮ ስለሚሄዱ ማለት ነው አገልግሎቱም ይቀጥላል ዋናው ነገር ለምንድን ነው አሁን በዚህ አመት ምርጫ ያቀረብከው ካልከኝ የኢትዮጵያ ፖለቲካ ፓርቲዎች እንደነገርኩ አሁን ካሉት ፓርቲዎችም ሆነ ትናንት ከነበሩት በአጋሮችና በዋናዎቹ በታማኞቹና በማይታመኑ እኔ በፓርቲ ውስጥ ሆኜ ፕሮፌሰሩን አምናቸዋለሁ እስከመቼ ለውጥ እስከሚመጣ እስከመቼ ኦሮሞ ፈርስት የሚባለውን ቡድን እስከሚመሰረቱ ድረስ ማለት ነው ኦፌክ ውስጥ ያሉትም ኦቢክ ውስጥ የነበሩትም እኔን አያምኑም ኢትዮጵያዊ ስለምን እኔም አላምናቸውም አልወደ በግድ ነው አብረን የምንሄደው ልክ ኦነጎች በአስመራ ውስጥ እንደምትተራመሱ በየቦታው ይሄ አለ ስለዚህ የፓርቲ አባል መሆን ታማኞች አሉ የማይታመኑ አሉ አሁን ዛሬም ማለት ነው ይሄ በዓለም ላይም የተወሰነ ደረጃ አለ ግን የኛ ይብሳል ኢትዮጵያ ይብሳል በቃ የማትታመን አትታመን ይሄን በመሆኑ ከፓርቲ ፖለቲካ ወጣቶችን ወደ ፓርቲ ባትቾክሉ በግለሰብ ሁሉም በግሉ ይወዳደር ኖ በግል አይደለም ድጋፍ ፓርቲ አባል ሳትሆን ፈለከውን ፓርቲ ትደግፋለህ እኔ ለምሳሌ አሁን ብልጽግና አባል አይደለም የትኛው ፓርቲ አባል ማለት እስኪ ግን አንድ በዚህ አጋጣሚ የህግም ሰው ስለሆኑ አሜሪካ ሁለት ፓርቲዎች ብቻ መሰሉኝ ያሉት ለምን ኢትዮጵያ ይሄን ያክል ይበዛው ውሸት ፓርቲዎች ናቸው አሜሪካ እኮ በአሜሪካ ብሔራዊ ህግ የለውም ህግና ስርዓት አሁን ምክክር ኮሚሽኑ ይሄን ይፈታል እንጂ እስኪ እንዴ ይሄ እኮ በኢትዮጵያ ታሪክ ተደርጎ የማይታወቅ ነው የሀገራዊ ምክክሩ እኮ አሁን ፓርቲዎችን ወደ 2 ወይም ወደ 3 ወደ 4 እንደው 4 አሁን 64 ናቸው አሁን ተገዶ አይተ እንደሆነ ትብብር ለኢትዮጵያ ሰላም ለኢትዮጵያ ሚኒትስቲ ብሎ 7 8 ተሰፋሰቡት እኮ ልክ ግንቦት 24 በኋላ ይፈርሳሉ ግንቦት ይፈርሳሉ በሙሉ አሁን ትብብር ምናምን የ97ቱ ቅንጅት ማለት ነው እስከ ቀራኒዮ ብለዋል ቅንጅት ሰለቸን አይደለም እንደ ቅንጅትን ኃይል መንፈስ አለ እንዴ አንተ እኔ ኦፌክ ኦሮሞ ብሔራዊ ኮንግረስ ሆኜ የቅንጅት ደጋፊ ነኝ ኢትዮጵያዊ ነው በሚል ማለት ነው ምንድነው ግን ይፈል አሜሪካ ውስጥ የትብብር ዲሞክራሲ ነው ያለው በምን ላይ በአሜሪካ ጥቅም ላይ በአሜሪካ ብሔራዊ ጥቅም ለምሳሌ አሁን አሜሪካ በአገራቸው ለዜጎች ዲሞክራሲን ይጠብቃሉ በአለም ላይ ዲሞክራሲን እንደ ብርጭቆ ይከተክታል ይሄው ኢራን ገብቷል ስለ አሜሪካ በአለም ላይ አሜሪካ ጸረ ዲሞክራሲ ነው ጸረ ጉድ ገቨርናንስ በራሳቸው ግን በአገራቸው ኢትዮጵያ ውስጥ አሁን ፓርቲዎች እንዲህ የፈሉት እኮ ለግል ጥቅማቸው ነው ደግሞ የኢትዮጵያኖቹ የጥሩ እይታ መጡልኝ የኢትዮጵያኖቹ በተለይ አሁን ጀዋርን ይሄ ነልደቱን ውጭ ያሉትን ጨምሮ በሰው ሀገር ሲሄዱ ዲሞክራት ናቸው ምክንያቱም ለሚኖሩበት ሀገር ህግ ይገዛሉ አንድም ወታደር በሚኖርበት ሀገር አይሳደቡም ግደሉ አይሉም አያውጁም የሀገሪቱን ህግ ያከብራሉ የካናዳንም ይሁን የእንግሊዝንም ይሁን የአሜሪካንም ይሁን የአውሮፓ ሀገሮችን ያከብራሉ የትኛውም ስቴት ቢሆን ያከብራሉ ነገር ግን እዛ እነሱ በሰው ሀገር የሰው ሀገርን ያከበሩ ኢትዮጵያ ውስጥ ግን ትርምስን ይቀሰቅሳሉ የሰሞኑን በየነ መረብ ንቅናቄ እንዴት አዩት አደረገምናክ አደዝ ጨረሰኩ አሁን ሊዳቱ ቆይ ንገሩኝ እስኪ አሁን እኔ ጨረሰ ሳይሆን አሁን እሺ ጨረሰ አይደለም አሁን የልደቱን ተቃውሞ ተቀላቅለዋል አልተቀላቀሉም አይማ እርሶ እኔ ስለ ልደቱና ስለ ተቀላቅለዋል አልተቀላቀሉም ጉዳዩን መለከታለሁ የሚመለከተው ግን የነሱን ስብልስብል ስለዚህ እርሶም ተቆጥረዋል እኔም ተቆጥራለሁ ቤተሰብ እንትን ልደቱን ጃዋር መጣ ሲባል በሙሉ ተሰብስበው ምክንያቱም ውሸት ነው መስከረም 30 2012 ከዚህ በኋላ መስገረም መንግስት የለም አላሉ መንግስት ነበር አሁን በቀደምነት ምድር አንቀጥቅጥ አካሄድን አሉ አይደል ጨረሱ በቃ እነሱ ተንቀጠቀጡ ምን የለም ወደዚህ ልምጣል አሜሪካ ውስጥ በአሜሪካ ምድር የአሜሪካ መንግስት አሜሪካኖችም የራሳቸውን ብሔራዊ ጥቅም ይጠብቃሉ የውጭን አይጠብቁ እነዚህ የኛ መጋኛዎች ነብዩ መሐመድ ዘረኞችን ጥምቦች ይላችሁ ጥምብና ዘረኝነት ጥምባን ሳይላል እኔ ደግሞ መጋኞች ይላሉ የነብዩንም ተቀበይ ዘረኝነት ጥምብ ነው እንደገና ደግሞ መጋኛ ናቸው መጋኛ ማለት ማይድን በቃስ መጋኛ ተመታ ማለት እሱ ነው አሁን የኢትዮጵያ ፖለቲከኛ ያፓኑ ዘን 67 68 አሁን እቺ ያፓ አንድ ምንድነው ግርምብጦ ልጅ የምትጮህ እኔ የ67 ልጅ ናት እንዴ ተዘመርኩ እንዴ ይላል ልክ እንዲህ ነው የሚሉት ያፖቹ ምንግርሚ ማይሶኖች ያገበላሉ ወዝ ልጆችም ሰከን ብሎ ነው የሚሉት ወታደሩም ጠመንጃውን ለግኖ ነው የሚሉት ያፓ ግን እንዲህ እንከለከላል የሚገርም ምክንያቱም አብዮተኞች ናቸው አቃጥል አጥፋ አጥፊ ከፎቅ ላይ የሚፈጠፈጥ ዶክተር አንድም ነገር በነበረው የደርግ ጥፋት መጀመሪያ እኮ መሪድ የሚባል የአዲስ አበባ ዩኒቨርሲቲ የህግ ሰው
የማይሰው ነባለ ነው ለምን ድርጊት ትገፋል ብሎ እኮ መጀመሪያ ነጭ ሽብር ጀመሩት እኮ እነሱ ናቸው። ይክዳሉ የታውቆ የራሳቸውን ጌታቸው ማሩንም ገለው ጌታቸው ማሩ ማለት የኢህአፓ አእምሮ ማለት መግደል አይደለም ቆራርጦ በመዳበራ ውስጥ አድርጎ በሳምንቱ ጌታቸው ማሩ መሆኑ የታወቀው በመታወቂያ እኮ ተጨባጭ ነገር ነው። ኢህአፖች የጻፉት ነው። እኔንም ገርማኝ የ67 68 የኢህአፓ ልጆችና አሁን ያሉት የኢህአፓ ልጆችም አንድና አንድ እኔ በነገራችን ላይ አስቸኳይ በፊት ማለት ስሙን ነው እኔ አሁን ስሙን በፊት ብዙም እንትን ሳለ ኖ ኢህአፓማ የኢትዮጵያ ህዝቦች አብዮታዊ ፓርቲ አብዮታዊ አለቀቃችሁ። አብዮት ግን አሁን ያስፈልጋን ብለው ያምናሉ። ያንንም የማያስፈልግ ነው። አጥናፉ አባታ እኮ አፈሪቅ ለለው ነፍሱን ማሪና እቺ አብዮት ለኢትዮጵያ አትሆንም፣ ሶሻሊዝም ለኢትዮጵያ አይሆንም። ገደሉት። ኢህአፓ አጥናፉ አባተና መንግስቱ የተጣሉበትን ነው መንግስቱ ናቸው። ያቆች ግን እኮ አቶ ሰማኑ ጄኔራል አጥናፉም እኮ ተመልምለዋል። አጥናፉ እኮ ሄደና ገና ዲጅምሩ ሲሆን አላማረኝም አለ። ኢትዮጵያ ሶሻሊዝም የዩጋንዳ ሶሻሊዝም ምናምን ሲባል አጥናፉ አይሆንም አለ። በእኛና በእኔ እድሜና በእኔ ልጆቻችን እድሜ አይሆንም ጓድ መንግስቱ ናቶ እንተው አለ። ኦኬ እንትን አብዮታዊ ሶሻሊዝም ኢትዮጵያን እንተው። እኔ የሚገርመኝ የአፖች 68 69 እንደ እንጦጦ አይነቀነቅ፣ ራስ ዳሽን አይነቀነቅ፣ ጭላሎ አይነቀነቅ። ኢህአፓና ጋራ አንድ ወደፊት ብራላ የለም ሰቀጥ ተራራ ናቸው። ተንዶ ማልቅ ነው እንጦጦ ተንዶ አልቅ፣ ራስ ዳሽን ተንዶ አልቅ፣ ክሊማንጃሮ ኢህአፓ እንደዛ ነው። ዛሬም አስቸኳይ ያለ ጊዜም እኮ አስቸኳይ ሽግግር መንግስት አስቸኳይ ሽግግር መንግስት። አሁንም ደግሞ የሚገርም እኮ ሰሞኑን ተሰማንዶ ሰልፍ ጠርተዋል ለሚያዝያ 30 ስሉ ሰምታ ዶሮ ታንቃ ሞተች። ሚያዝያ 30 የቅንጅቶችና የቀድሞ ነፍሱን ማርና ኢህአዴግ ሁለቱም ለካ የሉም። ነፍሱን ማርና ቅንጅቶችና አቶ መለስም የሉም፣ ኢንጂነር ኃይሉም የሉም። አይሆንም ለመሰለው ልደቱ ግን አለ። እሱ እኮ አንድ ምንድነው የሞተ አህያ ጅብ አይፈራም። ልደቱ እኮ ሞች አለው አለ፣ ከስር አለው አለ፣ በግኝ አለው አለ። ሁለተኛ ደግሞ ትላንትና ማታ አንድ ወሬ አውራ ነበር። እኔ እኮ አስተዳደር አይችልም የሚሉኝ ሎጅ አለኝ፣ ሀብታም ነኝ፣ በ20 ዓመት መኪና ነዳለሁ አለ። ቤተሰብ ቤት መምራት አይችልም ማለት እኮ ምስት አግብቶ ልጅ አግብቶ ቤት ማስተዳደር እንጂ እንኳንስ የህይወት ሰላይና የህይወት ደህንነት ጉዳይ ፈጻሚ ልደቱ ቀርቶ ማንኛው ሰው እኮ ሀብት ያገኛል። ነገር ግን በዛ ሀብት ምስት አገባ ልጅ አገባ። ምስት ማግባት ማለት እኮ አስተዳደር ነው። ያለ መልካም አባትና እናት ልደቱ ቢጤዎች ትዳር ይዛችሁ ልጅ ለእንጀራ ልጅ የምትሰጡ ትዳር የምትፈሰት የምታማርጡ ቋሚ አቋም የሌላችሁ ቋሚ አቋም ማለት ነው። ወንድሙ ይሳውን እግዚአብሔር የተመሰገነ 48ኛ ዓመቴ ነው ከወይዘሮ ይፉ ጋር 19 ልጅ አለ። እንዲህ እንደኔ አይነቱ ሰው አገር ይመራል ብል ይደገፍ አለበት። ነገር ግን እንትኑ ትዳር አልይዝም ምናምን አልልም ብሎ ነግዶ ብቻውን አሁን ዓለምን ቢዞር እኔ አልቃወምም። ነገር ግን ወደ ቀደመ ጥያቄ ልመለስ። ጋሽ ወንድሙ ይብሳ ቢመረጡ ለኮልፌ ቀራኒዮ ህዝብ ማለት ምን ያመጡለታል? ምን ያስገኙለታል? እኔ ይኸውልህ ፓርላሜንታሪ ማለት ከአንድ ምርጫ ጣቢያ ይመረጥና ተጠሪነቱ ለ130 ሚሊዮን ለ547 የፓርላማ ወንበር ነው። ፓርላማ እንዲመረጥ ፈለኩት የራሴ ተልእኮ አለ። አንደኛ ምርጫና መንጫ ለዩ ብዬ በፓርላማ ውስጥ ለመጮህ ምርጫ ምንድነው? የምርጫ ቡድን ምንድነው? የምርጫ ቀበሌ ምንድነው? የምርጫ ፓርቲዎች እነማን ናቸው? የመንጫ ፓርቲዎችስ የመንጫ የማን እንደሆነ ኢትዮጵያ ህዝብ ያውቃል። ግለሰቡን በመንጫ ቀና ያሉትን ክርስቲያኖች አንገት ቆርጣለሁ ብልም ዛሬ በጣም በርካታ የመንጫ ቡድን ህዝብ ፓርቲ ጭምር አሁን አርሲ ውስጥ የሚካሄደው የመንጫ ቡድን መንጫዎችን አትምረጡ። መንጫዎች ማለት መጋኛ ማለት ነው። ጸረ ምርጫ ማለት ነው። መንጫማ ምርጫ እኮ አያስፈልግም ማለት እኮ ከምርጫ በፊት ሽግግር እያሉ ነው። ይኸው መጋኛ አልኩ እኮ ይሄ መንጫ ባላ መንጫዎቹ በምርጫም በመንጫም አገር እንገዛለን ብሎ እኮ ናቸው። እነዚህ መጋኞች ናቸው ነው የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ጥንቦች ይላቸዋል፣ ወንድሙ ደግሞ መጋኞች ይላሉ። የሰው አንገት እንዲህ ንቁለሙ እንዲህ አትድንም። የኢትዮጵያ ፖለቲካ ፓርቲዎች ዘረኞች አስተሳሰብን ነው ጤነኛውን ሰው ይበርዛሉ። በቃ ተመቱ እነሱ። አሁን ለምሳሌ ልደቱና ጀዋር በህይወታቸው ልክ ስራ ሰርቶ አያውቁም። ስራ ማለት የመንግስት ስራ የህዝብ ስራ ሰርቶ አያውቁም። ምክንያቱም ጀዋር ደግሞ ጠቅላይ ሚኒስትሩን እኮ ዕውቀት የለውም
ልምድ የለውም ይላል። 4-5 ጠቅላይ ሚኒስትር ሆኖ ሰርቷል እኮ ጠቅላይ ሚኒስትር። ትምህርት የለም የሚሉት አዲስ አበባ ዩኒቨርሲቲ PhD ሰጥቶታል። እሱ ግን ልባር ጀዋር ግን አንድ ባለቤቱን የ60 ሀገር አማካሪ ነኝ እኮ ውሸት ነው ናቸው። እንዴት የጀዋር ውሸት እኮ በነጭ ፈረስ ይጋልባል። እኛ ሀገር በጣም ውሸታም ስትሆን በኦሮምኛ ሶባ አለ ቤተሰብ የምታስተዳድርበት ነው። ክጅባ አለ ይሄ ፖለቲካ ማለት ነው። ሁፌ እንላለን። ምንድነው ሶባ ማለት ማባበል ማለት የቤተሰብ ሚስት ልጅ ጓደኛ ሽምግልና። ክጅባ ማለት ደግሞ ፖለቲካ ነው። ያደርጋሉ ብሎ ተፈክሯል ያልሆነውን ሊሆንልኝ ይችላል። ለምሳሌ ኮሎኔል መንግስቱ ያደረገውን ምናምን ነገር ክጅባ ነው። ሁፌ ግን በከባዶ ተነስተ እኔ የ60 ሀገሮች የጉድ ገቨርናንስ አማካሪ ነኝ። የታለ ሚስቱን ለምን ፈታ? ባለቤቱ ፈቷል እንዴ? ታዲያስ አርፋሴ የምትባል የጥቁር ጠይም ቆጆ በኬንያ ውስጥ የኦሮሞ ስደተኞች ለኦነግ ወደዛ ሲወጣ እሱማ ወደ ኬንያ እንዳትገባ ኤርሚያስ እኮ ወጣ። እሱም አልሰሙም እንዴ? ኬንያ እኮ አልቀበል እንዳመጣ አለች እኮ ኬንያም እንዳመጣ አለች። አርፋሴን ኬንያ ይሁን አሜሪካ ይሁን ዓለም የሚቀበላት ዓለም አቀፍ ልጅ ናት። ጀዋርን ጀዋር ያደረገች እሷ ናት። እኔ መጽሐፉን አንብቤያለሁ። ታሪኩን ስለ ጀዋር መቼም ማቅ ሰው የለም እንዲህ ካልሆነ በቃ እቺን ልጅ እኮ እዚህ ሁለት መንግስት አለ። አንዱ የጠቅላይ ሚኒስትር ነው፣ አንዱ የኔ ነው አለ። ይሄ ሁፌ ነው፣ ሶባ አይደለም፣ ክጅባ አይደለም። ኦኬ ያው 60 ሀገሮችንማ ተፈጥሮ የት ምኞት ነው ምኞት አይከለከልም፣ አይን አይከለከልም። ያው ልደቱ የሱን የነመራብ የተመለከተ ሰው ደጋፊ ነው ይላል። አይን አይከለከልም። ስለዚህ ጋሽ ወንድሙ እኔ ለምርጫ ቦርድ ለኮልፌ ቀራኒዮ ለኢትዮጵያ ይው መንጫና ምርጫ ላይ ኮልፌ ቀራኒዎች አዲስ አበባዎች የኢትዮጵያ ሕዝብ በያላችሁበት ለምርጫ ያቀረበውን ሰው ለፈለጋችሁ ድምጽ ስጡ። ሌላ ደግሞ መንጫዎችን መንጫ ማለት ዘረኞች ማለት ነው። ዘረኝ በ60ዎቹ በአፄ ኃይለ ሥላሴ ጊዜ የሃይማኖት ተጽዕኖ ነበር፣ የባህል ተጽዕኖ ነበር፣ የቋንቋ ተጽዕኖ ነበር፣ የራሱ የብሔረሰቡ ማንነት ተጽዕኖ ነበር። አሁን ቀርቷል። የሰማኖቹ አስተማማኝ ከዚህ በኋላ በብሔር ስም የሚንቀሳቀሱ ፓርቲዎች ፓርላማ ገብቼ ኮልፌ ቀራኒዮ ወክዬ በኢትዮጵያ ውስጥ በብሔር ተደራጅተው ለፖለቲካ መታገል መከልከል እንዳለበት እጮሃለሁ። ለኮልፌ ቀራኒዮም ለኢትዮጵያ በብሔር ስም በኢኮኖሚ በማህበራዊ በእድር በማት ነገር መደራጀት ትችላለህ። በዘር ተደራጅተህ በዘርና በሃይማኖት ጥሩ አይደለም። በዘርና በሃይማኖት ተደራጅተህ ለፖለቲካ ፓርቲ ስልጣን መታገል በአዋጅ እንዲቀር ለኮልፌ ቀራኒዮ ብቻ ሳይሆን ለ130 ኢትዮጵያውያን ለ80ዎቹም ብሔረሰብ ይጮሃል። ሁለተኛ መለስ ዜናዊ በዓለም ላይ ተደርጎ የማይታወቅ ወንጀል ሰርተዋል። ምንድነው? ሌብነት ስራ ነው ካልተያዛችሁ አለ። ፓርላማ ውስጥ የሚገባበት ምክንያት አንደኛ ሌብነት እንደ ሁኔታው እስከ ሞት ድረስ የሚያስቀጣ ህግ እንዲወጣ ጮሃል። ሌብነት በኢትዮጵያ ውስጥ ሞት የሚያስቀጣ አንቀጽ ሊገባ ይገባል እንደ ሁኔታው። ለምሳሌ ሰው የገደለ ሁሉ አይገደልም። ግን አሁን ሌብነት ተቀይሯል። ሰሞኑን አይተው ከሆነ ፊንቴክስ ይባላል። ከእንደገና የመንግስት ሰዎችም ደግሞ የመሬት ደላሎች አሉ። ለምን ቁጥር አንድ አይሆንም? እና አሁን የመንግስቶቹን ነው ወይስ የዳውን እንደው እምዬ ወንድሙ ጋር ቀልድ የለም። እሺ ማን ነው የሚታገሉት? የትኛውም ሌባ የሌባ ደረጃ አለ። እሺ ለምሳሌ አሁን ሰውን መግደል የቢሮ ውስጥ ያለ ሌባ አለ። አጠቃላይ ሌባ አልኩ እኮ ነው። ደላላ ሌባ አለ። መለስ ዜናዊ ሌብነት ካልተያዛችሁ ስራ ነው ብሏል። ተፈቅዷል ስል እኮ ከመንደር ከጫማ ሊስትሮ ሌብነት ጀምሮ እስከ ቤተ መንግስት እስከ ህዳሴ ግድብ እኮ ነው የሰረቀው። እስካሁን ድረስ ሌባን በሞት የሚቀጣ ኢትዮጵያ ውስጥ የለም። አቦ መለስን ለመንቀል የመለስን እርኩስ መንፈስ ሌብነት በመጽሐፍ ቅዱስ በየትኛውም ሃይማኖት አትስረቅ ነው። የኢትዮጵያ መሪ ቅድም የነገርኩ የግሪክን አሪስቶትል የሚያስንቁ ኢትዮጵያ ሊቃውንቶች ባርነት የጦርነት ውጤት የሚል ኢትዮጵያ አባቶች መሃል የተገኘ ሰውዬ ተቃራኒ ኢትዮጵያ ሆኖ ልክ እነ ጀዋርና ልደቱ አሜሪካ ውስጥ ዲሞክራሲ አለ በአገራቸው እዛም ያከብራሉ። ከአሜሪካ ውጪ ደግሞ እነሱ ለአገራቸው ጸረ ዲሞክራሲ ናቸው። ልክ መለስ ሌብነት ሙያ ነው ስላለ የመለስን እርኩስ መንፈስ ለመንቀል ቀጣዩ የኢትዮጵያ ፓርላማ እኔም ኖርኩበት አልኖርኩበት የሌብነት ወንጀል በደረጃው በሞት ያስቀጣል። ምን አይነት ህዳሴን የሚሰርቅ ምን አይነት ይሄ አሁን የብሔራዊ ጥቅሞችን ቀይ ባህርን የሚሰርቅ
የአገሪቷን ብሔራዊ ጥቅም የሚሸጥ ቀይ ባህርና አሰብ ይምጣልን ስንል የሚቃወም ይሄ ሌብነት ነው። ራሱ አእምሮ ሌብነትም የተግባር ሌብነትም ስለዚህ ባንዳነት ስለዚህ ምንድነው ነገርኩ ምርጫና መንጫ ላይ ኢትዮጵያ የሰው ዘር መጋኛ እንጂ መጋኛ አይደለችም። መጋኛ ማለት በኔ ትርጉም በኔ አንደርስታንዲንግ እንደው እስኪ ጋሽ ወንድሙ እዚህ ላይ አንድ ሐሳብ ልስጥዎት። እንግዲህ አዲስ አበባ ከተማችን ከጊዜ ጊዜ እየተሻሻለች ነው የምትገኘው። እድሜ ለክብርት አዳነች አቤቤና እድሜ ለብልጽግና ማለት ይቻላል። እሺ ለዶክተር አብይ ሐሳብ አመንጭነት እኔ እውነት ማመስገን ስላለብን ነው። አንዳንዴ ሰው ሲያመሰግን ይጨመርለታል፣ ሲያማርግን ካለውም ያጣል፣ ያለውንም አይጥመውም። እድሜውን ነው የሚያሳጥረው፣ ጤናውን ነው የሚያጣ። ብዙ ነገር ከማማረር ይልቅ ማመስገን ነው ለኔ ጥሩ የተሻለ የሚሆነው። እንደሚታወቀው ኮሪደሩ ሲጀመር በተለይ ከመልሶ ማቋቋም ጋር በተያያዘ እዛ ቦታውን ማልማት ለምሳሌ ያቧሬው በጣም ይደነቃል። ያቧሬ ልደታም አካባቢ እንደገና ወደ ጳውሎስም አካባቢ ተጀምሯል። ጥሩ ማለት መልሶ ማቋቋም ፕሮጀክት ልማት ቢፈለግ የአካባቢው ማህበራዊ ማንነት ሳይናጋ እድሩ፣ እቁቡ፣ ሌሎች መስተጋብሮቹ፣ የእምነት አምልኮ ቦታዎቹ እኒህ ቦታዎች ሳይነቀል እዛው ከቦታው ላይ እንዲለማ ነው ሲሰራ ያየ ነው። የት 3 ቦታዎች ላይ ልደታ፣ እዚህ አቧሬና እንትና ጋር ጳውሎስ አካባቢ ላይ ኮልፌ ቀራኒዮ በመልሶ ማልማት ቢባል እርስዎ ይሄንን ይከራከራሉ? ማለት የትኛውን ነው ስር ነቀል መልሶ ማልማት ነው ወይስ ባሉበት ማልማት ነው? እሺ ለምሳሌ ፒያሳን ብትወስድ እየተሻሻለ መጣ ገባኝ። ፒያሳን ብትወስድ የፒያሳን የሚያውቅ ሰው ካለ አሁን ከተደረገው ኮሪደር እና ልማት ውጪ ፒያሳ የሚለመበት መንገድ አልነበረም። ወደ ኮልፌ ቀራኒዮን ሲመጣ እንደ ፒያሳ አስቸጋሪ የሆነ ቦታ ካለ ህዝቡን አማክሮ ህዝቡን አሳምኖ ከኖሩበት የተሻለ ቦታ ማለት ትምህርት ቤት ኤቭሪቲንግ ፋሲሊቴት የሆነበት እንዴ ቀሪው እዛው እንዲሆን እንሰራለን። በነገራችን ላይ ይሄ ኢትዮጵያ ጋሽ ወንድሙ ይብሳ ኮሪደር ልማት ይደግፋሉ አይደግፉ? 100% መገለጫ ንገሩኝ። አንደኛ እኔ 64 ነው አዲስ አበባ የመጣሁት። እሺ የሚወዳት ነገር ፒያሳ ነው። የሚገርመኝ ነገር ለጋር ስለዚህ ትዝታ አለ ቦታ ትዝታ አለ። ያ ትዝታ ግን ከነምናምኑ ነበር። ኮሪደር ሲመጣ ፒያሳ እንደገና እንደ ሰው ላውንደሪ ገብታ ወጣች። ላውንደሪ ገባ ልብስ አለ ታጠበች፣ ተተኮሰ። ድሮ ማነቂያ ትዝታ የለበትም። አረባስ ምን እኔ ከ64 ጀምሮ እኮ የአስተማሪ ሪበከንቱ አስተማሪ ማለት እኮ አንዳንዴ ዱርዬ፣ አንዳንዴ አስተማሪ፣ አንዳንዴ ምናምን አዲስ አበባ ውስጥ የገጠር ልጅ ስመጣ ፒያሳ ነው ማለት እንትን መርካቶ አንድ አሁን የፈረሰ ይሆናል። 4 ኪሎ ብዙ አላዘው በደርግ ጊዜ መታኝ፣ በያደግ መታኝ፣ ፓርላማ ሆኜ ይዙር አንድ አሮጊት ቦሌ ወሎ ሰፈር ነው መኖሪያ ቤት 5 ዓመት። እሺ ወረድ ብለን እንደዚህ ወሎ ሰፈር እንቆማለን። መለስ መጣ ከተማው ምን ሆናል? ሬሳ ወጣበት ቤት ይሆናል። ረጭ ነው የሚለው አንድ ትልቅ አሮጊት እንትን መቆሚያ ይዞ እንደዚህ ሲሄዱ ወታደሩ አይናገርም እኮ ትቢታቸው እንዲህ ይሉታል። ዝም ብሎ ይሄዳል። ቆም ብሎ እንደዚህ ያስቆጣ። ምን ነው ልጄ ተመለስ፣ ልሻገር ነው። እሺ ፊትሽን አዙር። ቡዳነሽ አሉክ እንዴ በርሶኔ ሰከደ እግዚአብሔር እንደዚህ ይዞ ወታደሩ እኮ ፓርላማውን እንደዚህ አሮጊቷን አዙሮ ቡዳ ነኝ እንደ ማንን ይበላሉ እያሉ አርግቷል። ከዛ ስርዓት ነው ወጣ። እንዴት 4 ኪሎ እንታያለ? እንዴት ገብተህ ታያለ? ዛሬ ሻጣጣለ አይደል? 4 ኪሎ ፎቶም ትነሳለ። የ130 ሚሊዮን ኢትዮጵያውያን ነው ለመልሶ ወደ ቀድሞ ትዝታዎት እና ሪበከንቱን ነገር የእንትኑን ልንገር ኢያሱ ጣሊያኖች ኢትዮጵያን ከመሯራቸው በፊት ኢያሱና ጃንሆይ መሃል ግብ ነበር። ሁሉም ነገር እናደርግላለንና ጃንሆይን ወደኛ እኛን ደግፈን አሉት። እናነግሳለን። እትገመነን እህቴ ናት ንግስቷ። እሱ እኮ ወንድሜ ነው። እናንተ ምን ቤት ናችሁ? አልደግፋችሁም። ጃንሆይ ግን ምን አደረገው? ገደለው፣ አስገደለው። አስከሬኑን አስጠፋ። የኢትዮጵያ የውለታ ብሶች ሀገር ናት። መጋኛዎች ውለታ አያውቁም። አንዳርጋቸው ጽጌን ጠቅላይ ሚኒስትር አብይ እንዴት አድርጎ ሰው እንዳረገ እግዚአብሔር ያሳየ።
አሁን የሚጮኸውን ታለ። ስለዚህ እኔ ምንድነው ኮሪደሩን ኢትዮጵያ እኮ የኢትዮጵያ መስታወት ነው፣ መስኮት ነው። አሁን የዓለም ህዝብ ቀደም ላይ የተሰራውን አዲስ ስፖርት ፓርክን አይተሃል? አዎ እኔ ሄጄ አይቻለሁ። የሌለ እኔ ካዛንቺስ በዚህ አጋጣሚ ካዛንቺስ ከኮቶቤ 4 ዓመት ስፖርት ኮርስ አለ። 4 ዓመት እና ጋሻ ያለው እነዚህ ዶክተር ባዛቢ ትልልቅ ዶክተሮች ስፖርት ተወሩኝ ያሳው የሌለ ስፖርት አይነት የለም። ዋና ለ5 ዓመት ልጅ ለ7 ዓመት ልጅ ለኔና ለንቴ በደረጃ የተንጣል ሰው ኢንተርናሽናል ደረጃ ኢንተርናሽናል እኮ የኮሪደር ውጤት ነው። ከተማ ላውንደሪ ይገባል እኮ አንተ። እኔ አሁን የምመኛው ቀጣውን ጊዜ መቼም እግዚአብሔር የሚፈቅዳ እግዚአብሔር ግን በነገራችን ላይ በኃይለ ሥላሴም ጊዜ እንዲሁ ጎጆዎች ነበሩ አሉና ይሄ የቸርቸር ጎዳና ሲሰራ ከለጋሃር እስከ መዘጋጃ ቤት ያለው መንገድ ቀጥ ብሎ እንዲመጣ ሲሰራ የፈረሱ ቤቶች ነበሩ፣ ጎጆዎች። በዛ ሰዓት እንዲሁ ቅርሳችን ፈረሰ ተብሎ የሆነ ንቅናቄ ነበር በንጉሱም ጊዜ። ከእንደገና ደግሞ ይሄ በ4 ኪሎ በኩል ይሄ 4 ኪሎ አደባባዩ በሚሰራ ጊዜ የድል ሐውልት ሲሰራ አስፓልቱ አሁን ድረስ አልተስፋፋም ያውቃሉ። ጃንሆይ የሰሩት የ50 ዓመት ወደፊት የ100 ዓመት አድርገው ነው። መንገዱ ሰፊ ነው፣ ትንሽዬ ናት። አሁን ኮሪደሩ ያፈረሰው የፓርላማዎችን ቤት ነው። ከወደዛም የ6 ኪሎ የሳይንስ ፋኩልቲውን ነው ይሄ 4 ኪሎ ፕላዛ የተባለው እንጂ መንገዱ መኪና መንገዱ ስታንዳርድ ነው። አሁን አልተስፋፋም። ይሄ የሆነው ጃንሆይ የዛኔ ስላፈረ ጨክነው ስለሰሩት ነው። እየተቆጡት ህዝቡ እየተቆጣ ነው። ቅርሳችን ፈረሰ። እነዛ ጎጆዎች ወንደሰን ምኒልክ እኮ አውሮፕላን ምንተና መኪና ሲያመጣ ምኒልክም ባቡር ሲያመጣ ሲኒማ ቤት ሲያመጣ ወደ እንጦጦ ማማ ተቃወሙ መሰለ ምኒልክ ጣይቱና ራስ መኮንን ለምኒልክ አይንና ጆሮ ጉበት ኩላሊት አይደለም እንደዚህ ተቃወሙት። ጣይቱም የጻፈ መጽሐፍ ነው ማሳይ ራስ መኮንን ተቃወሙት። ራስ መኮንን ማለት ራስ መኮንን ስልጡን ናቸው። ምን ልሊ ነው አሁን አንድ የልዑል አስፋወሰን ቤተሰብ የሆነ አንድ ዶክተር ወደ 8 መጽሐፍ ጻፈ ኢንተርቪው ሰጥ ነበር ሰው። አዎ ልጅ ኢያሱ እሱ ነው እሳቸው ናቸው ተነ ልጅ ኢያሱ ተፈሪ መኮንንና ንግስት ዘውዲቱን ጣሊያኖች አጥፍተን እና ነግስ ሲሉ እና እነዚህ ወንድሞቹ ናቸው ከመነክስ እነሱን አትነኩብኝም ብሎ ያለውን ውለታ ቢስ ሆኖ ጃንሆይ የሰራውን ይጠቅስና ልጅ ኢያሱ ያለ ወቅት የተወለደ ይላል። የልዑል አስፋወሰን ልጅ ተኔ ዶክተር ነው። አሁን እኮ ምኒልክ ያለ ወቅት የተወለደ ነው። አፄ ቴዎድሮስ ያለ ሰዓት የተወለደ ነው። ምኒልክ ያለ ሰዓት የተወለደ ነው። ግን ያለ ሰዓት የምንለው አይደለም። እኔ አሁን ዶክተር አብይም ላይ ያየው ስለሆነ ነው ያለ ወቅቱ የምንለው የኛን አለመሰልጠን የኛን አለመረዳት ከጊዜው ጋር አለመራመድ መሪዎቹ ቀድማ ያሉ። ለምሳሌ ክቡር ጠቅላይ ሚኒስተር ከ6 ዓመት በፊት ስለ ኤሌክትሪክ መኪና ይናገሩ ነበር። ከግሪን ሌጋሲ ጋር ያያዘው አሁን ተሰራው ሁሉ ይናገር ነው። በቃ ይናገር ነበር። 5 መጽሐፍ እንደጻፉ ታውቃለህ። እሳቸው ከዘመጋሳቸው ግን በ5 መጽሐፍ ላይ እርካብና መንበር ላይ አሁን ኢትዮጵያን የምትመረበትን እሱ መጽሐፍ ስታነብ ቁጭ ብሏል። ጋሽ ወንድሙ እንግዲህ የተሰጠን ሰዓት ያለቀ ነው። ፕሮፌሰር ማን ነው ጠቅላይ ሚኒስትሩ ያለ ወቅት የተፈረደ እሱን የሚጠሉ ሰዎች እንትን ማስታወቂያን ያላስተው ጠቅላይ ሚኒስትሩ የሚጠሉ ሰዎች ጭንቅላታቸው በሙሉ የተዘጋ ስለሆነ መጥላታቸው ተገቢ ነው። አይፈርድባ ምክንያቱም አብሮ መሄድ አልቻሉም። እሱ የምታየው ነው። አሁን አዲስ አበባን ኮሪደር እኮ አላዩም። ቅድም አንድ አስተማሪ ያልኩ እኮ አይኔ ሆዴ ካልሞላ ከርሳ አይኔ አይም ይላል። ሆዴ ካልሞላ ጆሮ አይሰማም ይላል። አይን እኮ ምግብ አለው ወንድዬ፣ ጆሮ እኮ ምግብ አለው፣ ፍንጫ እኮ ምግብ አለው። ጆሮ መጥፎ ወሬ ይጠላል። በተለይ የጫዋዎቹ አዋቂ እንትን ቀናዎቹ አይንም እንደዛ ሳንበላ እኮ ነው የምንኖረው። አስተማሪዎች የአሰ ህዝብ አባይ እንጂ ለሆድ እንጭም። ስለዚህ እኔ ጠቅላይ ሚኒስትሩን የሚጠሉ ሰዎች በፍጹም ውበት፣ እውነት፣ ዕውቀት የሌላቸው ጭንቅላታቸውና ጥቅም ብቻ። ለምሳሌ ጭቃ ቤት ፈረሰና እንትን ጀቤሳ ወጥ እንደወጣ ወጥቼ አልወጣውም የሚል ያሬድ ጥበቡ አንድ ጽፈኛ ሚዲያ ላይ እዚህ አዲስ አበባ ልጅ ነው ወደ ካዛንቺስ ነኝ አለ። ኮሪደሩን እንዴት አለ ያለ እንዲያጠላላ ብሎ አለ። ባጭሩ በኮሪደር አትምጡ አለ። የኔ ቤት ፈርሷል፣ አካባቢ ፈርሷል። ኢትዮጵያዊነት ይሄ መንግስት ከሰራቸው የሚኮረበት አንዱ ነው። ስለዚህ እኔ የጠቅላይ ሚኒስትር ቴዎድሮስ ልጅ ኢያሱ አፄ ምኒልክ አብይ የታደሉ የኢትዮጵያ ኃይለ ሥላሴም ታድለዋል። አዲስ ምን አጠፉ መሰለኝ? ቤተ መንግስቱ ለዩኒቨርሲቲ ሰጥተዋል። ዛሬ የገባንበት
ብዙ ስራ ሰርቷል። አፍሪካ አንድነት ዘመናዊ ትምህርት አፍሪካ አንድነት አስተዋጽኦ እንደተጠበቀ ሆኖ ዛሬ ያለንበት ፍዳ ሙሉ እኮ ፐርፌክት አይኮንም አይደለም። ከባዱን ችግር ጃንሆይ አስተዋጽኦ አበርክቷል። እኔን አስተማሩ እሳቸው ነው። አሁን ታሪክም ገባ ላይ ስላልሆነ ኤርትራን እንትኑን በማፍረስ ፌዴሬሽን ኢያሱ ላይ የሰራው ጭካኔ ኢያሱ እኮ እሱን አድኗል፣ ነግስ ነበር። ስለዚህ ዞሮ ዞሮ አፄ ኃይለ ሥላሴ አስተዋጽኦአቸው የተከበረ ነው። እሳቸውንም ተቃውመን ትርፍ አላገኘንም። ምናልባት እስከ ዶክተር አብይም ያሉት ሙቶ ቃሻኑን አሁን ላለው ትውልድ እንስራ ነው። አሁን የኛ ትውልድ የራሱ የቤት ስራ አለ። ባለፉት ላይ አበጁም ጥሩም ሰሩ መጥፎም አልፏን ታሪክ ሆኗል። አሁን ግን እኛ ምን እየሰራን ነው? ዋናው ጥያቄ መሆን ያለበት እሱ ነው። ስለዚህ ጋሽ ወንድሙ ለኮልፌ ቀራኒዮ ማህበረሰብ ህዝብ ለተወካዮች ምክር ቤት ለ7ኛ ሀገር አቀፍ ምርጫ ይወዳደራሉ። የምርጫ ምልክቶት ኮምፓስ እንደሆነ ነግረውናል። እንግዲህ ራስዎትን ያስተዋውቁ። ምክንያቱም ይሄን የመረጥኩት የኢትዮጵያ ፖለቲካ ባለፉት 50-60 ዓመታት የሰው መገኛ የሆነቻን ኢትዮጵያ መጋኛ ለማድረግ ሞክሩ። የማኛ ሀገር ኢትዮጵያኖችን መናኛ አረጉ። አቅጣጫ ጠፋል። አሁን 1-2-3 ፓርቲዎች አቅጣጫ እየያዙ ነው። ምን ማለት ነው? ኮምፓስ ማለት ፈጣሪ ማወቅ ነው። አንድ ሀገር ህዝብ ፈጣሪ መፍራት ነው። አንድ ሀገር ህዝብ አቅጣጫ ወደ ፈጣሪ፣ አቅጣጫ ወደ ህግ፣ ወደ እውነት፣ ወደ ብሔራዊ ጥቅም። ኢትዮጵያ የሰው ዘር መገኛ እንጂ መጋኛ አይደለችም። በኢትዮጵያ ውስጥ ካሁን በኋላ የሚመጣው መንግስት በምርጫ እንጂ በመንጫ አይደለም። ይሄን አቅጣጫ ለማሳየት ነው። በመንጫ የሚመጣ መንግስት፣ በሽግግር የሚመጣ መንግስት ልኬት ነው። አቅጣጫ የጠፋባቸው ናቸው። አቅጣጫ የለሾች ናቸው። ቤተሰብ ያላስተዳደሩ ናቸው። ቤተሰብ ማስተዳደር ማለት ነጋ ጠባ ከሰው ጋር ኢንተርኮኔክት እንጂ ፎቅ ሰርቴ ምን ሰርታ አይደለም። ሚስት ማለት ያለ መልካም ቤተሰብ ኢትዮጵያ ህዝብ ፓርላማ ውስጥ ገብቼ በአሜሪካ ውስጥ 52 የቤተሰብ አይነቶች አሉ። ምንድነው መጽሐፉ? ቾይስ ኢን ሪሌሽንሺፕስ አን ኢንትሮዳክሽን ቱ ሜሪጅ ዘ ፋሚሊ ይላል። ይሄ በጣም ትልቅ መጽሐፍ። 52 አይነት አለ። አንድ ሰው አንድ ወንድ ልጅ ወልዶ ሲንግል ፋሚሊ ሆኖ ማሳደግ ይችላል። አንድ ሴት ልጅ አንድ ልጅ ወልዳ ሲንግል ፋሚሊ ሆና ማሳደግ ይቻላል። ብርቱካንም መውሰድ ይቻላል። እሷ አትወቀስም። በቃ ድርሻን ተበርክታ አሁን ትዳር ሳይዝና ብቻውን ባልቶ ቢሞት እኮ እኔ አልካስም እነዛን ሰዎች። ትዳር ሳይዝ ልጅ ሳያሳድግ ሚስት ሳያስተዳድር ሚስት አግብቶ እየፈታ 130 ሚሊዮን ህዝብ ይመራለሁ፣ 60 አገሮችን አማክራለሁ። አይሰራም። ውጡ ከዚህ ሜዳ። ስለዚህ ፓርላማ ውስጥ የሚገባው አቅጣጫ የጠፋንን ፖለቲካ አቅጣጫ ለማሳት ትዳር ሳይመሰርት ቤተሰብ ሳይኖረው ቤተሰቡን ሳይረዳ ወደ አገር አመራርነት የሚመጡትን እምቢ በሉ። ሜንጫዎች ናቸው፣ መጋኛዎች ናቸው። ምርጫ ቡድኖችን በቀኝም በግራ ምርጫ ቡድኖችን በቀኝም በግራ እንደግፍ። ኢትዮጵያ የሰው ዘር መገኛ እንጂ የመጋኞች አይደለችም። መጋኛ ማለት ነቢ መሐመድ ጥንቦች ይላቸዋል። ወንድሙ መጋኞች ይላል። ለሰው የማይበጁ ለራሳቸው የማይበጁ። ሰው መጋኛ የሚሉት ምን አይነት ዘረኞችን ነው። ዘረኛ በሙሉ መጋኛ ነው። ለምሳሌ አሁን ግለሰቡን ታውቱን ሐሳቢውን ነገር ምን አይነት ሐሳብ ያላቸው ሰዎች ናቸው መጋኛ ነው? ሰው ብሔሬ ፈርስት ነው የሚል መጋኛ ነው። እሺ ብሔሬ ወርቅ ነው የሚል መጋኛ ነው። እሺ የኔ ብሔርን ብቻ ነው ነፃ ማውጣት መጋኛ ነው። እኔ በኮልፌ ቀራኒዮ ተወዳድሬ የሚሰራው ለ130 ሚሊዮን ለ547 ወንበር ለምን ኢትዮጵያ የሰው ዘር መገኛ ናት ብዬ ጮሃለሁ። ኢትዮጵያ ውስጥ ለሚመርጡትስ ማህበረሰብ ምን ይዘውለታል? ኮሪደሩ ቶሎ እንዲመጣልኝ ጮሃለሁ። ኮልፌ ላይ ገና መንገድ እየተሰራ ነው። በጣም ሰፊ ችግሮች አሉ። አንደኛ ኮልፌ ውስጥ የሚወዳደረው ከብልጽግና ብቻ ሳይሆን ከዶክተር ጋር ነው። እሺ ማን ናቸው? ዶክተር ኬራዲን ናቸው። እሺ ስትገጥም ከእንደዚህ የሰላም ሚኒስትር ዴታ አፋም ሰላም ሚኒስትር ከዚህ ሰው መግጠም እድለኛ ነው። ጋሽ ወንድሙ ድምጽ እንደው ብልጽግና ለቀቁልኝ ቢሎት ይለቁለታል? እኔ ለብልጽግና በጭራሽ አለቅም። መተናነቅ ነው እንጂ እንደ የሚገርመኝ ነገር 6ኛ ስም አይደለም። አንድ ነገር አለ። አሁን በፖለቲካ ፓርቲዎች ህግ እንግዲህ የሚወዳደሩበት አካባቢ ይለያል። መጀመሪያ ከተለየ በኋላ ጥሩ ተፎካካሪ ላለባቸው እንደውም ብልጽግና እየታማ ነው። በዚህ ለኢዜማና ለአብን ለቋን እየተባለ ነው። 3 ወንበር አነሳለኝ ምርጫ በኃይለ ሥላሴ ጊዜም ነበረ። እሺ የትብብር ምርጫ ነበር። አንዱ ጭላሎ አውራጃ፣ አርባ ጉጉ አውራጃ፣ ጥቹ አውራጃ ነበር። ይለዋወጣሉ።
መተሳሰባል። ባክል ልቀቅልኝ የኔን ድምጽ ለይገሌ ሲጥላል። ይሄ አሜሪካ ውስጥ አለ። ክሊንተን ለኦባማ ድምጽን ሲጡ አክሮስ ዘ ፓርቲ ይደረጋል። ብልጽግና እኮ አሜዚንግ 49 የፓርላማ ወንበሮችን ለተቃዋሚዎች ለቀቀልን። አረ እግዚአብሔር እሺ 3 አይደል የተባለው 3 የአዲስ አበባ ናት። የአዲስ አበባ ፓርላማ ተወካዮችን 3ቱን ለቀቀላ። የለቀቀው ለኢዜማ አይደለም ለአቢን አይደለም። ለማን የለቀቀው? ለ12 ብልጽግና ከውስጥ ሲወጣ በአንድ ምርጫ ጣቢያ 12 ፓርቲዎች ይወዳደራሉ። 12 እስኪ አሁን እዚያ ውስጥ ኢህአፓ አለ ሁሉ ኢህአፓም አለ እና ታዲያ ለምንድን ነው ለኢዜማና ለአብን ለቀቀ? የመጋኛዎች ስራ ቆልምም አይደለም። መጋኛ ምን ይላል? ወርቅ ስትለው ፈንጃ ይላል እንጂ እኔ አሁን እንትን በነገራችን ለ97 ከኦፒዶ ጋር ሲወዳደር ደሃ ነኝ። ነጭ አስተማሪ ከተንኮልም ከምንም ከምንስናም ነጭ ደሃ ነኝ ነው ብለ 67,000 እንሰጣለን አለኝ። ነፍሱን ይማርና ሞቷል። ወረዳ አስተዳዳሪ 67 ማለት በዛን ጊዜ ወፍጮ አቋቁመን 7 ልጆች አሉ። ኑሮ አሁኑ የባሰ ነው እና ባለቤቴ ሁሉም ቀውብኝ ተቀበልና ለቀቀው። የለቀቁም አሉ እኔ ጓደኞች። አረ ሚሊዮን ቢሰጥኝ አለቅም ነው። ወንድሙ HIV ነው ያዛ አይለቅም ማግደል ወይ መሞት በአገሬ እንዲህ ነው የምታወቀው። በጥሩም በመጥፋም ከኔ ጋር ገጥሜ መላቀቅ የለም እስከ ለተሞት ደሞ ምገርሚ ይቀነኛል ያሸንፋል። ከኦፒዶ ጋር ሲወዳደር ልጅ አሁን ያሸንፋል። እስኪ ምን አደረጉ? እስኪ ይል ማን ነገረው? 6ኛ ሴንስ 2ኛ ነው። አይ ብልጽግና ነግሮታል እንዴ? ብልጽግና ማልቀ እንትን ነው ባናካጃችሁ ለፓርላማ 460 ወንበር ነው ያቀረብነው ያሉ። ማን ይወዳደራል? እርሶ ምርጫ ክልል ላይ ሁሉም ፓርቲዎች ይወዳደራሉ። ብልጽግና ጭምር 12 ነን። እኔ እንደው ግን አንድ ነገር ልንገርዎት። አሁን ብልጽግና የመሸነፍ ነገር ቢገጥመው ለብልጽግና ድምጽዎትን አይሰጡ? እኔ እስከ እንጥፍጣፊ ጠብቄ ከፈጣሪ ጋር ውላለኝ። በየቀኑ 60 ዓመት እየለመንኩ የምትቀረኝን እድሜ ኢትዮጵያ የሰው ዘር ተከበረባት አንድ ኢትዮጵያዊ አንድ አሜሪካዊ ቀጭን ወታደር ኢራን ውስጥ ስትወድቅ አይደለም እንዴ 150 አውሮፕላን አንሳፎ አየር ላይ ነዳጅ እየሞሉ because America is a gold አሜሪካ ዜጋ አንድ ልጅ አንድ ለአሜሪካዊ በ48 ዓመት ውስጥ በ48 ሰዓት ውስጥ ልጃቸውን አነሱ። ኢትዮጵያ እንደዚህ ብርቅ እንድትሆን ነው። የኢትዮጵያ ዜግነት ከአርስቶትል ይበልጣል እኮ አንተ የኢትዮጵያዊነት እኮ ኢትዮጵያ ኢራኖችን መሰረተ ልማቱ ሊወድም ሲል ከበው እንዳይመታ ያደረጉበት ሪቮሉሽን በዓለም ድንቅ መጽሐፍ ላይ ተጽፎላቸው መከላከል ጥሩ ነው። እኔ እኮ አሁን አሜሪካ ጥሩ ነው እያልኩ አይደለም። እኔ በነገራችን ላይ አሁን እዚህ ጦርነት ውስጥ ላይ ምንም ነፃ ሐሳብ ገለልተኛ በሆን ደስ ይለኛል። ግን እኔ አሁን አሜሪካ በዛ ልክ ገብታ ሰው ሀገር ውስጥ ሶሎ አላይነት ውስጥ በዛ ልክ ገብታ እንትን ማለቷ ለኔ ትንሽ ቴዲ እንትን ስለሚል እሱን እንቶ አባቴ ነገረኛ አንተ የሚታረድ ልንገሪ። እሺ የማትችለውን ባለጋራ ወዳይ ታደርጋለህ። አሜሪካ የዓለም ሁለተኛ ዓለም ጦርነት ሲያልቅ ዓለም በሙሉ ተሸንፎ 6 አንደኛ ዓለም ጦርነት 6 ኃያለ ነገሮች ነበሩ። ራሻና ጃፓን ተጨመሩና 8 ኃያለ ነገሮች ሆኑ። ሁለተኛ ዓለም ጦርነት ሲያበቃ 7ቱ ረገፉና ወጣች። እስከ ዛሬ በጉልበት ነው ዓለምን የምትገዛው። አሜሪካ የማትችለው ጠላት ነው። ይሄንን አትነካም። ዞሮ እኔ አሜሪካም ኢራንም የሚደገፈው አይደለም። ኢራንን ለምንድን ነው ያንን የመሰሉ መሪያቸውን የሚያስገድሉት? አይችልም። የዓለም ሀብት አሜሪካ ውስጥ ነው። የዓለም እንትኑ አሜሪካ ውስጥ ነው። አሜሪካ ስለዚህ ወደ ኮምፓሳችን እንምጣ። ስለዚህ የምርጫ ምልክቶች አንድ አሜሪካዊ ሰው የተወደደውን አይደል አንድ ኢትዮጵያዊ ሰው አርስቶትልን የበለጠ ሐሳብ ባሪነት የጦርነት ውጤት ነው ህዝብ። አሁን መጽሐፉን የጻፉት ዶክተር ሰሜን ብሔሩን ጠቅሶ ነው። እኔ ብሔር ምን ኢትዮጵያ ስትከበር ለኮልፌ ቀራኒዮ ለአዲስ አበባ ህዝብ አሁን አንተ የምትኖረው የት ነው? ለምን ነው አይደል? ያው እባክህ ኮልፌ ውስጥ ዘመድ ካለ ወንድሙና ኢትዮጵያ መጥቷል በል። እኔ ወንድሙ ብቻ ሳይሆን ወንድሙ ኢትዮጵያ ዘመድ ካለ ለምንድን ነው መሰለህ ፓርላማ ውስጥ ብልጽግና ተደርጎ ኢህአዴግ እኮ 99.6 ግርማ ሰይፉን በሰት እኮ ነው ያስገቡ 2002 በሚቀጥለው 2007 ደግሞ 100%። ይሄ እኮ ገራሙ መንግስት ነው የምለው እግዚአብሔር ይስጣውና 49 ወንበር 38 ወንበር ከ547 ቀንስ 509 ይቀራል። ከ509 460 ብቻ ነው ተዳደርን አለ ዶክተር ብቅላ ውርሳ።
49 ወንበር ለቋል። እዛ ውስጥ የገባ ነው አሁን ምንድነው ተቃዋሚ ፓርቲዎች ነን። ወንድሞ እዛ ውስጥ ቢገባ የቤተሰብን ጠቃሚነት፣ የህግን ጠቃሚነት፣ የእውቀትን ጠቃሚነት፣ የእውነትን ጠቃሚነት ይሄ መጋኛ ከመሆን ብሔራዊ ጥቅሞች ላይ እንደ አሜሪካ መሰባሰብ አሜሪካ ሪፐብሊካንም ዴሞክራቲክም የአሜሪካ ጥቅም ሲነካ ይችላል። ወደቡ አሳብ ይምጣ ሲባል እኮ እነ ጀዋር እኮ መጋኛዎቹ ምንድነው የሚሉት? አሁን አይመጣም ይላል እነሱ ካልነገሱ። ስለዚህ እኔ ፓርላማ የምገባው ለኮልፌ ቀራኒዮ ብቻ ሳይሆን ለመላ ኢትዮጵያ፣ ለመላ አዲስ አበባ ኢትዮጵያ የእውነት የእውቀት የእምነት ሃይማኖት ከፈጣሪ ጋር የታረቅን ከራሳችን ጋር የታረቅን ጠቅላይ ማን ነው ቅድም የጀመርኩት ላድርግልህ። ደርግ ከእግዚአብሔርም ከኢትዮጵያም አጣላን። ኢህአዴግ ደግሞ ደርግ ከእግዚአብሔር አጣላኝ። ኢትዮጵያን በሙሉ አቆራረጠን። ተደብቀው ነው እኮ ክርስትና ሰው ልጅ የሚያነሳው። ኢህአዴግ ስትመጣ ከእግዚአብሔርም ከኢትዮጵያ ማጣል 27 ዓመት ቅድም እንዳልኩ ኢትዮጵያ የት ነው ብዬ ሲንከራተት በህርክበት አርሲ ውስጥ ሰው በሙሉ ወንድሙ ኢትዮጵያ ነው እኮ እናት አባቴም ኦሮሞ ናቸው። ለኔ ኦሮሞ ማለት ኢትዮጵያ ነው። ቅድም ያልኩ አርስቶትልን የምንበልጥ ነን። የሰው ህዝብ የዓለም ህዝብ መጋኛ ሆነን ምንድነው መጋኞች የሚጫወቱብን? ይሄ ደግሞ ኢትዮጵያኖች 99.9 ማኛ ነን። የሰው ማኛ ምርጦች ማለት ቅጣው እጅጉ ማኛ ጤፍ ስታወጥ ምርጡ ማኛ አይደለም። ልክ ነው። ቅጣው እጅጉን ውሰድ፣ ደቃቸው ተሰማን ውሰድ፣ አበበ ቢቂላን ውሰድ፣ እነ ድርዬን ውሰዳቸው፣ አቡ አብይን ውሰድ። እኛ አፈሪ ብለ ላንቴ እሺ። ኢትዮጵያ ውስጥ አፍሪካ ውስጥ ካሉት ከተሞችን ብርቅና ድንቅ ማን ነው? ማን የት ነው ስብሰባ? ዶክተር አብይ። ስለዚህ በኢትዮጵያኖች ላይ በሰላም አዛደርከኝ በሰላም አውለኝ ይላል ኢብሳ ገንዶ በደረት እንዲተጧጧት በየቀኑ እኔ ነው እንደዛ ነኝ። በሰላም አልከኝ በሰላም አሳድረኝ። ምቀኛ አታሳጠን ነው። ምቀኛ ከሌለ ተሰንፋል። ልክ ነው። ገብቷል። ስለዚህ ዶክተር አብይ ምቀኛ ስለበዛባቸው ለዚህ ነው የጠረከሩት። እሳቸውም ብሏል እኮ እልህ ሲሆን አለ በእልህ አልችልም አለ። የሚሰሙት አሁን እኮ እግር ኳስ ከመቶ በላይ እግር ኳስ እኮ ትናንሽ እግር ኳስ ሲነኩኝ ይበስብኛል። ኢትዮጵያን ባህሪያችን እንዲህ ነው ሲነካ እንዳንበሳ። ስለዚህ እኔ ምርጫችን እንዲስተካከል እሺ። ወንድሙን መምረጥ ማለት ኢትዮጵያን መምረጥ ነው። ወንድሙን መምረጥ ማለት እውነትን፣ ዕውቀትን፣ የጉልበት የህግ ጉልበትን ሌብነት በሌብነት ላይ ነፍስ የሞት ህግ እንዲወጣ ታገላለሁ። ቤተሰብ ያልመሰረተና ቤተሰብ የሌለው ሰው ሀብታም የፈለገ መሆን ይችላል። ለኢትዮጵያ መሪነት አይደለ ለኢድር መሪነት በኔ አካባቢ አይመረም። አንድ መጨረሻ ድግኝ አርሲ ከ15 ቀን በፊት ነው አርሲ ተወልጄ ያደኩበት ነው። ልጅ ለምናል አንድ ሰዎች ለምኑና የባንክ ማናጀር ነው ሰውዬ 45 48 ዓመት ነው። ሽበት ወራር አድርጎታል። መኪና ያለው ቤት አለው በአሰላ ከተማ። ይሄን ነገር ስሙልኝ። ገበሬ ነው። ሸበላ ልጅ አለችው እና ጓደኞቼ ሲያገኙ ብናቱ እንኳን መጣ ምሳ እንብላ ሲል ይዛን እዚህ ጋር ነው ከተማ ጫፍ ነው አለ አሰላ ጫፍ ተያይዘን ሄደ ገባ ምናምን ያው የሚደረገው ምን አለው እድሜ ምናምን ተጠዩ። ገበሬው እድሜ ስንት ነው አለ 45 ምን አለው እንደዚህ እኔ ልጄን ለሳቸው አለ። ምክንያቱም ቤት ከተቀጠረ ስንት ዓመቱ ነው? 25 ዓመቱ ነው። በጣም ሀብታም እኮ ነው። እኛ ጥሩ ማናገራችን ባንክ ማናጀር ነው፣ ቤት አለው፣ መኪና አለው፣ የተደራጀ ነው። እድሜ ስንት ነው? 45 ሽበት ነጣ ያረጋቸው ሰው ናቸው። አዎ አይ እኔ አልድርም። ለምን? እሱ ብቻውን መልበላ ለምዷል። አስተዳደር አይችልም። ከአሁን በኋላ ልጄን ማስተዳደር አይችልም። እኔ ለሱ ከምስት ከምትሉኝ 3 ሚስት ላለው ጥሩ አባወራ 4ኛ ሚስት አድርጌ እድራለሁ። ወንድዬ እኔ ልሙት እኔ ብራቮ ብዬ ነው ተነስቼ ወደ አዲስ አበባ አለ ሽምግልና ሄደው እንትና አለ እኮ ይሄ ብቻውን መብላት ለመደ ራስ ወዳድ ነው አያስተዳድርም። ያኛው ግን አለ 3 ሚስት ያለው ዳምቢር እንዴት ሚስቱን እንደሚያስተዳድር ልጁን እንደሚያሳድግ ተጠምቶ ይሄ ሰው አሁን ወደ ካልሞላ መሬት ምለውን ተቀጥቶ ቀበቶን እየበላ እንዴት ልጅ አሁን እቺ ልጅቷ አሳይቶኛል። ማርያም ነው የምትመስለው። የእስራኤል ቤተሰብ ነው። ስለ ሃይማኖት አልጠየቀንም። ይሄ ሰው ሃይማኖት ምንድነው አላለ ምናምኑን ከጠየቀን በኋላ እድሜ ምንድን ስራ አለው በእኛ ሞቅ ለማድረግ ብንሄድ 5 ዓመት ነው አንድ ስራ ጋር የሱ መኪና ይቅርብኛል። ምክንያቱም አያስተዳድርም። ይሄ ብቻውን መብላት ተለመደ ነው። እኔ አሁን ይሄ ቅድም ያልኩ ቤተሰብ ያለ መልካም ቤተሰብ ልደቱና ልደቱ ሽምግልና ያላካችሁ ልደቱ አያለው ነው እንዴ? ወንድሙ ሳይል እሺ ስለዚህ ልጨርስ እና ሰዓታችን አልቋል። ቴዲን ጨምሮ አንተንም ጨምሮ ኮልፌ ቀራኒዮ
ምርጫ 24 ወንድሙ ኢብሳ ኢትዮጵያን ሆኖ መጥቷል። ሰው ሆኖ መጥቷል። የሰው መገኛ እንጂ መጋኞቹን ለማስወገድ ባለሜንጫዎችንና በዚህ ቋንቋ አትናገሩ፣ ለይቶ በአማርኛ አትገበያዩ፣ ከዚህ ብሔረሰብ ጋር ጋብቻ አትፈጽሙ፣ የተጋባችሁት ፍቱ የሚሉትን ዘረኞች በኢትዮጵያ የጥንት ታሪክ ትግራይ ውስጥ 106 ዓመት በጎበዝ አለቆች የምትደቀውን ትግራይ ኮልፌ ቀራኒዮ ብቻ አይደል ለ12ቱም ክልሎች ከተሞች ኢትዮጵያ ሰው የተከበረበት ሀገር፣ ማግኛዎች የሚወጡበት ሀገር፣ መጋኛዎች የሚወገዱበት ሀገር። ስለዚህ ምርጫ በዘር የመጡትን ፓርቲዎች ብሔር የሚባል ቋንቋ ተለውጧል። እሱ ዳቦ ስም ነው። ዘረኞች ናቸው። እኔ ጠቅላይ ሚኒስትሩን እና ቀጣዩን ፓርላማ ከገባቸው አለው የሚገባ ይመስለኛል። በዘር ላይ የተመሰረቱ ፓርቲዎች በህግ መከልከል አለባቸው። እንደ ሩዋንዳ ፖል ካጋሜ ከለከለ። ኢትዮጵያ ውስጥ በሌብነት የመለስን ዘረኝ የዘለመለስን መርዝ ለመንቀል ሌብነት የሞት ቅጣት ያስከትላል። ለዚህ ጮሃለሁ። ስለዚህ ኮምፓስ ምረጡ። የጠፋንን አቅጣጫ እናስተካክል። አቅጣጫ ወደ ፈጣሪ፣ ወደ ኢትዮጵያ፣ ወደ ሰው መሆን። የኢትዮጵያ ዜግነት የሚያኮራል። ኢትዮጵያ ከተከበረች ሁሉም ብሔረሰብ ይከበራል። ዛሬ በብሔር ስም የምትነግዱ ሰዎች ውሸታችሁን ነው። በየፓርቲዎች ኢትዮጵያ ውስጥ የሉም። 2-3 ብልጽግና፣ ኢዜማ እንደዚህ ኢዜማና ብልጽግና ደግሞ እየሰሩ ያሉት አሁን መጋኞች የሚያወሩት አይደለም። አዲስ አበባ 3 ወረዳ ብልጽግና መልቀቁ እኮ ሊመሰገን አይደል ሊሸለም ይገባል እኮ። አዲስ አበባ ወክሎ 3 ሰው ከእናትምጣ ከያፓንት ህዝብ የመረጠው እንደው እኔ በነካ እጁ ምን አለ ኮልፌ ቀራኒዮን ለኔ ቢለቅ ብልጽግና እንደው ምክንያቱም ሌሎቹን ለማሸነፍ ጉልበቴ ይጨምራል። ብልጽግና በጣም ከባድ ነው። ቢሆንም አለቅም ብያለሁ። ስለዚህ እኔ ኮምፓስ ምረጡ፣ ወንድሙ ምረጡ፣ ጭራ ምረጥ፣ ፈረስ ምረጥ። ይሄ ባህላዊ አይደለም አይገባንም አሉ። እኔ ሐሳብ ነው። እኔ የምመረጠው እግዚአብሔር ሲፈቅድ ህዝብ ይመርጣል። ወንድሙን በሚቀጥለው ዓመት ፓርላማ 4 ኪሎ ትገባለህ ብሎ እሱ ከጻፈ አይማልተኛል ታገኙኛላችሁ። ህዝቡም ወንድሙን እግዚአብሔር ፈቅዷል። ኮልፌዎች ምረጡኝ፣ አዲስ አበባዎች ምረጡኝ፣ ኢትዮጵያኖች ምረጡኝ። ሁለተኛ ደግሞ ውለታ መልሱ። እንደ አፄ ለስላሴና እንደ ልጅ ኢያሱ ውለታ እናጥፋ። ለ600 ኢትዮጵያኖች ለ6 ዓመት በነፃ ጥብቅና ማገልገል በኢትዮጵያ ታሪክ አይደለም፣ በዓለም ታሪክ የለም። የህግ ባለሙያዎች ካላቸው አንድ ጠበቃ ለ500-600 ሰው በነፃ 6 ዓመት ሽሮ እየበላ ለዛውም ጠዋት ከማታ ጥይት ሞታለው እያልክ። ስለዚህ ወንድሙ ምረጡ፣ ኢትዮጵያ ምረጡ፣ እውነትን ምረጡ፣ ዕውቀትን ምረጡ። ቴዲ አንተንም ሀቅና ሳቅንም በጣም አመሰግናለሁ። ውድ የሀቅና ሳቅ ሚዲያ ቤተሰቦች የዛሬው ልዩ ዝግጅታችን ከጋሽ ወንድሙ ኢብሳ ጋር ያደረግነው ቆይታ በዚህ መልኩ ተጠናቋን። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ሰላም ቆዩን እያል የሚዲያችን መርህ የሆነው የሁልጊዜ መርሁ መነሻችንም መድረሻችንም ኢትዮጵያ ነው። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።